ሰላም የእግዚአብሔር ቤተሰቦች እንደምን ከረማችሁ? ሳምንቱ እንዴት አለፈ? እሺ ባለፈው ሳምንት የጀመርነውን ትምህርት ዛሬ እንቀጥላለን። የሪቫይቫሉና የምጽአቱ ናፋቂ ትውልድ በሚል ሀሳብ ትምህርት ጀምረናል። ዛሬ ለምናነሳው ሀሳብ አንድ ክፍል ከመጽሐፍ ቅዱስ አንብቤ እግዚአብሔር የሚያስተምረንን እንድናስተውል ደግሞ መኖር የምንችልበትንም አቅም እንዲሰጠን መንቃት እንዲሆንልን አንብቤ ጸልየን እንጀምራለን። ትንቢተ ሚልክያስ ምዕራፍ 3 ቁጥር 16 እና 17 እንደዚህ ይላል። በዚያን በጌታ በኢየሱስ ስም አነባለሁ። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማ። እግዚአብሔርም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁ እንደሚምር እንዲሁ እመራቸዋለሁ እያለ ይቀጥልና ምዕራፍ 4 የመጨረሻዎቹን ደግሞ ቁጥር 5 እና 6 ላንብብ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ። መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል ይላል። እንጸልያለን። እግዚአብሔር ሆይ ሳምንቱን ሁሉ ደግሞ ጠብቀህ ለዚህ ቀን ስላበቃህን እናመሰግንሃለን። እግዚአብሔር ሆይ ሪቫይቫሉንም ምጽአቱንም እንድንናፍቅ በቃል እያስተማርከን ነው። እግዚአብሔር ሆይ አንድ ትውልድ ትፈልጋለህ በዚህ በመጨረሻው ዘመን። ልክ አንተ ከሰማይ አንተን የሚፈልግ ሰው ፈልገ ከሰማይ እንደተመለከትክ አሁንም ደግሞ በዚህ በዘመን መጨረሻ ሊገለጥ ያለውን የመጨረሻውን ሪቫይቫል እግዚአብሔር ሆይ አብሮ የሚሰራ ገንዘብ የሚሆን ትውልድ ትፈልጋለና እግዚአብሔር ሆይ ይህን ትውልድ በዚህ ቃል እንድታነቃ፣ እንድትቀሰቅስ፣ ረሃብ እንድትከት እግዚአብሔር ሆይ መሻት እንድትከት፣ ጠማት እንድትከት፣ የቤተ ክርስቲያንንም የትውልድንም ሸክም እንድትከት በዚህ ትምህርት በኢየሱስ ስም ጸልያለሁ። መንፈስ ቅዱስ አንተ እኔን ባሪያን አግዘኝ፣ ጊዜውን ሁሉ ባርክልን። ሁሉ ለአንተ ክብር ይሁን በኢየሱስ ስም። እሺ እንግዲህ ባለፈው እንደጀመርነው አንድ ሀሳብ ነው እያየን የነበረው ስለ ጊዜው መሆኑ። ይሄ ትምህርት ስለ ሪቫይቫልና ምጽአት መማሪያው ታይም አሁን መሆኑን፣ ጊዜው አሁን መሆኑን ከመዝሙር 119 126 ላይ እያየን ነበር። ሕግ ተሽሯል፣ አሁን ጊዜው አንተ የምትሰራበት ነው የሚል አንስተን አሁን የመጨረሻው ዘመን ላይ እንዳለ፣ የመጨረሻው ደግሞ ዘመን ላይ ከሆነን እግዚአብሔር በብዙ ነቢያትና በብዙ የእግዚአብሔር ሰዎች አንደበት እንደተናገረው የመጨረሻውን እሳት የመጨረሻውን የመንፈሱን ዝናብ ሊልክ እንደሆነ ማሳያ እያየን ነበረ። ምድራችን ላይ ያለውን አመፅ መብዛት፣ ዘረኝነት መበራከት፣ ሰሞኑን እንኳን ካወሯችሁ በአንድ ሳምንት ውስጥ እንኳን ብዙ ዜና እየሰማው ነው እና በቃ ለጆሮ የሚከብድ ማለት ነው። ይሄ ዘረኝነቱ ጣጣ በጣም ከባድ ነው። ግብረ ሰዶማዊነት ለምን እንደተስፋፋ ይህን ሁሉ የዘመን ፍጻሜ ጋር በደንብ ገብተን እናየዋለን እና ልክ ይሄ አሁን ደግሞ መጨረሻው ላይ ይሄ መንፈስ ዝናብ ይመጣል። ምንድን ነው ሌላ ማስረጃ ቢባል ቤተክርስቲያን የወንበዴ ዋሻ ሆናለች፣ የንግድ ቤት ሆናለች፣ የርኩሰት መናኸሪያ ሆናለች። ስለዚህ ኢየሱስ ደግሞ ይችን አይወስዳትም። ስለዚህ እሷን የሚያጠራ የመንፈሱ ዝናብ መዝነብ አለበትና ደግሞ ይዘንባል ብለን የነ ዊሊያም ሲሞር ትንቢት በአንድ ቀን የተነገረውን ትንቢት እሱንም ተመልክተን ነበር ያቆም ነው። ሌላ ማስረጃ ልስጣችሁ። በጣም ከቅርብ ጊዜ በኋላ እኔ አሁን በጌታ ከሆንኩ 25 ዓመት ሆኖኛል። ወደ 26ኛ ዓመት እየሄድኩ ነው እና በእነዚህ 25 ዓመታት ውስጥ እኔ ከሰማኋቸው ጊዜያቶች በበለጠ በቅርብ ጊዜያቶች አንዳንድ ዝማሬዎች እየበዙ ነው። ጌታ ሆይ ናፍቀኸኛል፣ እፈልግሃለሁ፣ ክብርህን አሳየኝ፣ የናፈቀኝ መንፈስህ ነው፣ ህልውና የሚል መዝሙሮች ከትናንት ይልቅ ከባለፈው ዓመታት ይልቅ እየጨመሩ ነው የመጡት። በእንግሊዝኛም ራሱ ሰምታችሁ ከሆነ ዲዊት አጌን እያሉ ማለት በእኛም ዘመን ድገመው፣ ልክ ለኢያሱ እንዳለው ማለት ነው። በእኔ ዘመን እግዚአብሔር የሰራውን አይተዋል ሙሴ አለው ለኢያሱ፣ በአንተም ዘመን ይደግመዋል አሉ። ሴንድ ሪቫይቫል እያሉ እንደዚህ አይነት መዝሙሮች ተበራክተዋል። ይሄ አንድ ማሳያ ነው። ዛሬ ግን አንድ ማሳያ ካስተማርኳችሁ ከባለፈው ሳምንት በኋላ በጣም ውስጥ ተቀርቅሯል እና ይህን ክፍል እንደ መነሻ ያነበብኩትም ለዛ ነው። እግዚአብሔር በየዘመናቱ የሆነ ዘመን ላይ ዘመን የሚቀይር እንቅስቃሴን የሚፈጽምባቸው ትውልዶችን ተጠቅሟል። ቻይናዊ ሰባኪ ደስ ይለኛል ዋጅማኒ በአንድ መጽሐፉ ላይ በቃ እግዚአብሔር በየዘመናቱ አብርሃምን ከጠራ ጊዜ ጀምሮ በየዘመናቱ ዘመን ቀያሪውን እንቅስቃሴን የሚያደርጉ ትውልዶችን አስነስቷል። ለምሳሌ አብርሃምን
አብርሃምን ብናይ እስራኤልን ለመመስረት ኢየሱስ ክርስቶስን በአብርሃም ለማምጣት አብርሃምን ከቤት ከሀገር ከዘመድ ከወገኖች ከቤተሰብ ተለይተ እኔ ወደማሳየው ምድር ውጣ ብሎ አብርሃምን አወጣና እስራኤልን በሱ መሰረተ። ብዙ ሰዎች ይገርመኛል እንደው መጽሐፍ ቅዱስ አንብበናል የሚሉ እግዚአብሔር ዘረኛ ነው እስራኤል እንዴት መረጠ ይላል። ዘረኛው ነው አይደለም። ምድር ሁሉ የኔ ናት አለ። ምድር ሁሉ የኔ ብትሆንም እናንተ ግን ርስት እንድትሆኑ ለእኔ ገንዘብ እንድትሆኑ ይሄ የሚነግረን ነገር አለ። በነቢያቱም ሲናገር በአሕዛብ መካከል አስቀመጥኩሽ ይላል። ስለዚህ እግዚአብሔር ምን ፈልጎ ነው? ራሱን አሕዛብ ጣዖት እያመለኩ ስለነበር ራሱን ለአሕዛብ በእስራኤል ማሊያ ውስጥ ሆኖ ሊያስተዋውቅ አንዱ ፍላጎቱ እሱ ነበር። ሌላው ደግሞ አዲስ ኪዳንም እንደተገለጠልን በአብርሃም ዘር በኩል አድርጎ ክርስቶስን አምጥቶ በክርስቶስ እስራኤልን አድኖ ከዛ በኋላ ደግሞ ለዓለም ሁሉ እንዲሆን ክርስቶስን ለዓለም መድኃኒት ሊያደርገው ነው እና እስራኤል ገፋችው፣ ወደዛው ግኑ መጣ፣ አልተቀበሉትም። ለተቀበሉት በስሙ ለሚያምኑ ለእነሱ እግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ብሎ እንደሚል ልክ እንደዛው ማለት ነው። በምክንያት አብርሃምን ጠራ። ከዛ እንደነገረው ደግሞ 400 ዓመት ምድሩ ባልሆነ በቃ ከነዓን ነው እኮ አብርሃምን ያቆመው። ግን እንደዚህ ያለው እዚህ ምድር ከመምጣታቸው በፊት 400 ዓመት ምድሩ ባልሆነ በጨለማ ይቀመጣል ብሎ ትንቢት ተናገረ። ስለዚህ ይህን ትንቢት ለማስፈጸም ዮሴፍን ተጠቀመ። ሕልም አሳይቶ ከዛ በኋላ በወንድሞቹ ተሽጦ ግብፅ ሄዶ እግዚአብሔር 70 ነፍስ ደግሞ በረሃቡ ጊዜ ደግሞ ከነዓን እንዲገቡ አድርጎ ያዕቆብና 70 ነፍስ እንዲገቡ አድርጎ በዮሴፍ ምክንያት እስራኤል ወደ ግብፅ መጣች። 430 ዓመት ሲያበቃ ደግሞ ሙሴን ተጠቀመ ማለት ነው። ሙሴን ተጠቅሞ ወጡ። ከዛ ደግሞ ክርስቶስን ደግሞ እንዲመስል በንግስናው የዘላለም ንግስና ክርስቶስ እንዳለው ለማመልከት የአንድ ሺውም ከዛም በኋላ የዘላለም መንግስት በክርስቶስ እንዳለ ለማመልከት ዳዊትን ሲጠቀም እናያለን፣ በንግስና እንዲመስለው ማለት ነው። ከዛ በኋላ እግዚአብሔር ልክ አሁን ባነበብነው ክፍል ላይ ደግሞ አንድ ትንቢት ይናገራል። ሚልኪያስ በነገራችን ላይ ሚልኪያስ ማለት ትርጉሙ መልእክተኛ ማለት ነው። መልእክተኛ ክፍሉ ሲጀምር ነው የሰባ ሊቀ ካህናት መጽሐፍ በፊት የተተረጎመ ሲጀምር መልእክተኛው ብሎ ነው። በሚልኪያስ አይደለም የሚለው መጽሐፉ ላይ ምዕራፍ 2 ምዕራፍ 3 ላይ እንደሚናገረው መልእክት የሚል መልእክት ይናገራል። እና ምን ያመለክታል ክፍሉ ላይ? አሁን የመጀመሪያው ሀሳብ ነው የእግዚአብሔር ታርጌት ገንዘብ የሚሆን ትውልድ ይፈልጋል። ልክ ግን ሲጨርስ ክፍሉ አንድ ሰው አስነሳል። ልክ ኢሳያስ 40 ላይ እንደተነገረት መንገድ የሚጠርግ መልእክተኛ እንደሚልክ ዮሐንስ ማለት ነው። ስለዚህ ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሪያ ላይ በነገራችን አንዳንድ መጽሐፍ ቅዱስ አስተማሪዎች ልክ ነው የመጨረሻው ነቢይ ሚልኪያስ ነው፣ ከሱ በኋላ የለም አልተነሳም ይላሉ። አንዳንዶች ኢዩኤል ይላል። እኔ ግን ይስማማኛል። ትንቢተ ሚልኪያስ የመጨረሻው ነቢይ ነው። ከሱ በኋላ ወደ 400 ዘመን የዝምታ ጊዜ ነበር። በነገራችን ላይ ነህምያ በተነሳበት ነህምያ ለቅጥሩ መታረስ ምክንያት በሆነበት ዘመን የተነሳ ነብይ ነው ሚልኪያስ በ433 ከክርስቶስ መምጣት በፊት ማለት ነው። በዛ ዘመን የተነሳ ነቢይ ነውና የመጨረሻ ነብይ ነው። እሱ አንድ ትንቢት ተናግሮ ነው የጨረሰው። ማን ይነሳል አለ? አንድ መንገድ ጠራጊ ይነሳል፣ ልጆችን ወደ አባት ወደ ልጅ የሚመልስ ይነሳል አለ። ስለዚህ ልክ ገብርኤል መጥቶ ታስታውሳላችሁ ለዘካርያስ ትንቢት በነገረው ጊዜ አንድ ነገር ይነግረዋል። እሱ አሁን ከአንተ አሁን የሚወለድ ልጅ አለ፣ አርጅተሃል። ከአንተ ግን ከኤልሳቤጥ የሚወለድ ልጅ አለ። እሱ መንገድ ጠራጊ ነው። እሱ በኤልያስ መንፈስና ኃይል ያገለግላል እንደተባለ እግዚአብሔር መጥምቁ ዮሐንስን እንደ ትራንዚሽን እንደ መሸጋገሪያ ተጠቀመ። ከብሉይ ኪዳን አስቡት 400 ዓመት ዝም ባለበት ጊዜ ነው እስራኤላውያኖች እንደውም የራሳቸውን ትምህርት ነብይ ዝም ስላላቸው ምሽና የሚባል የአባቶች ወግ መጠበቅ የሚባል እጅ መታጠብ ሙሴ ላይ የሌለ ብሉይ ኪዳን የሌለ መጽሐፍት የተጻፉት በዛ እግዚአብሔር ዝም ባለበት ጊዜ ነው። ከዛ ማን መጣ? መጥምቁ ዮሐንስ መጣ ማለት ነው። ለዚህ ነው ኢየሱስም ሲናገርለት ከሴት ከተወለደ እንደሱ ያለ የለም ተብሎ እንደ ትራንዚሽን ማንን ተጠቀመ? መጥምቁ ዮሐንስ ምድረ በዳን ኖረው የበረሃ አንበጣ የበረሃ ማር እየበላ አንበጣ እየበላ ምድረ በዳን ኖረው እስኪገለጥ ድረስ ያገለገለውም 6 ወር ነው። ስለዚህ ማን ተጠቀመ? አንድ ትራንዚሽን ላይ ከብሉይ ኪዳን ወደ አዲስ ኪዳን ሊሸጋገር ሲል እግዚአብሔር አዲስ ኪዳንን ከማስጀመሩ በፊት መጥምቁ ዮሐንስን ተጠቀመ ማለት ነው። በነገራችን ላይ ልክ መሲሁ በተወለደበትም ጊዜ 2 ሰዎች ይህንን የሚጠባበቁ እንደነበር ደግሞ ሉቃስ 2 ይነግረናል። ትዝ ይላችኋል። አንደኛው ስምዖን ነው። እያረጀ ነው፣ ግን በጌታ የተቀባውን ሳላይ አልሞትም እያለ በቃ በእምነት እየሸበተም ሳላይ አልሞትም እያለ ይጠብቅ የነበረ ነው። ሌላኛዋ ከአሴር ወገን የሆነችው ሐና ናት። ባሏ ከሞተ በኋላ 7 ዓመት ብቻ ነበር ከባሏ ገነሮች ቀሪውን ዘመኗን በብኑ 84 ዓመት እየጾመች የመሲሁን መምጣት ትጠባበቅ ነበር። መወለዱን ስትሰማ ከቅድስት ድንግል ማርያም መወለዱን ስትሰማ አወጀች፣ ስታውጅ ነበር። ስለዚህ እግዚአብሔር ማን ተጠቅሟል ማለት ነው? በመሃል እነዚህን ሰዎች ተጠቅሟል ማለት ነው። እንደምን የተጠቀመው? እንደ መሸጋገሪያ ማለት ነው።
ከዛ በኋላ የሆነ ነገር ምንድን ነው? ክርስቶስ መጣ፣ መሲሁ መጣ። መሲሁ ከመጣ በኋላ ደግሞ ክርስቶስ ሞቶ ከተነሳ 40 ቀን የእግዚአብሔርን መንግስት ክለሳ ትምህርት ለደቀ መዛሙርቱ ከሰጠ በኋላ ከሄደ በ10ኛው ቀን በበዓለ ሃምሳ ቀን መንፈስ ቅዱስ ይወርዳል። በዚያን ጊዜ ቤተክርስቲያን ተመሰረተች። ያን ታይም ማንን ተጠቀመ? ልብ በል። መሲሁ እንዲመጣ መጥምቁ ዮሐንስን ተጠቅሟል። 6 ወር አገልግሏል። ልክ መሲሁ ደግሞ ሲሄድ ማንን ተጠቀመ? 120 ሰዎችን ሐዋርያቱን ጨምሮ ጳውሎስን ጨምሮ እግዚአብሔርን ሰዎች በዘመኑ የተነሱትን ገንዘብ አድርጎ ተጠቅሞባቸው ምን አደረገ? ቤተ ክርስቲያን በእነሱ እንድትመሰረት በበዓለ ሃምሳ ቀን መንፈስ ቅዱስ ወረደ፣ እንድትስፋፋ አደረገ ማለት ነው። ስለዚህ ልክ ለዛም ጊዜ እነማንን ተጠቅሟል? እነ ጴጥሮስን 120ዎቹን ሰዎች እነ ጳውሎስን ተጠቅሟል ማለት ነው። እና ቤተ ክርስቲያን እንዲህ እያደገች በቃል በቁጥር እየበዛች በነበረበት ዘመን ደግሞ ትዝ ይላችኋል በ96 እንደሆነ ይነገራል የተጻፈው የራእይ መጽሐፍ። በራእይ መጽሐፍ ላይ ደግሞ 7 ቤተ ክርስቲያናትን እናያለን። እግዚአብሔር በዘመናት ሊያስነሳቸው ያሉትን አብያተ ክርስቲያናት መልክ እንዲያሳዩለት እግዚአብሔር 7 ቤተ ክርስቲያናትን ይመርጣል። የሚገርመው ቆሮንቶስ ቤተክርስቲያን ነበረች፣ የቆላሲያስ ቤተክርስቲያን አለች። በዘመኑ ብዙ ቤተክርስቲያኖች እያሉ 7ቱን መረጠ በምክንያት። እግዚአብሔር ቢፈቅድ ብንኖር ወደፊት የራእይን መጽሐፍ ቃል በቃል እናጠናዋለን። አሁን ግን ከትራንዚሽን ወይም ከመሸጋገሪያ አንጻር አንድ ነገር ላነሳ ነው እዚህ ውስጥ የገባሁት። እነዚህ 7ቱ ቤተክርስቲያናት በነገራችን ላይ ለ7ቱን የመጣ መልእክቱ መጀመሪያ ለማን መጣ ቢባል ለ7ቱ ቤተክርስቲያናት አበቃ። ቀጥሎ ሲባል ለግልም ግን ከእያንዳንዱ እንማራለን። ፍቅር የጣልን ጊዜ ከኤፌሶን እንማራለን። ስለ መከራ ስናስብ ከሰመርኔስ እንዲህ ያልን ለራሳችን ለግላችን የሚሆን መልእክት አለ። ሲቀጠል ግን በጣም ኢየሱስ የመረጣቸው አሁን ዝም ብላችሁ በካርታ ብትመለከቱት ከኤፌሶን ጀምሮ እስከ ጴርጋሞን ድረስ የሄደበት እስከ ሎዶቅያ የሄደበት በቃ ደብዳቤውን እየሰጠ መልእክተኛው እንዲሄድ ይመስላል አቀማመጣቸው። በዘመናት ግን በነገራችን ላይ እንደዚህ ያስባለሁ፣ የራእይ መጽሐፍ በተጻፈበት ዘመን አብያተ ክርስቲያኖቶቹ ሲነበብላቸው በጣም እርግጠኛ ለራሳቸው ብቻ አድርገው ነው የተቀበሉት። እኔ ግን ዮሐንስ እንዲህ ብቻ የተረዳ አይመስለኝም። የሚገርመው በዘመናት የሚነሱትን የሚወክሉም ናቸው። ከዛን በቤተ ክርስቲያን በመንፈስ ቅዱስ ከተመሰረተስ ጊዜ ጀምሮ ኢየሱስ ዳግም እስከሚመጣ ድረስ የሚኖሩትን የአብያተ ክርስቲያናት መልክ ነው የሚያሳዩት። ለምሳሌ ላሳያችሁ፣ ከኤፌሶን እንጀምር። ኤፌሶን የስሟ ትርጓሜ ተፈላጊ ማለት ነው። እውነትም ጳውሎስ 3 ዓመት አገልግሏል። ከ2 ዓመት በላይ እዛ አገልግሏል። ባገለገለው አገልግሎት ትልቅ ሪቫይቫል የሆነው ምን ሆኗል ከተባለ ወንጌል በትንሿ ተስፋፍቷል። እና ብራን ጣሪው ትዝ ይላችኋል ምን እንዳለ? ምንም እኮ ይቀርልም በቃ ወረሳት ትንሹን የእስያ ብሎ ራሱ ብራን ጣሪው ተናግሯል። እና ምን እላችሁ ነው ወንጌሉ በጣም ነው በኤፌሶን የተስፋፋው። 4 አዕማድ ነበረባት። ያው ከስፍራው መቅረዝ ነው ስላለው ከየት እንደወደቅ ካስብ የቀደመውን ፍቅር ጠላል ተብሎ ስላልተመለሰ ዛሬ ምድሪቱ በሙስሊም ቱርክ ናት። ዛሬ ኢያስሎክ ትባላለች። ቱርክ ውስጥ ያለች ከተማ ናት ዛሬ። እና ኤፌሶን ማንን ነው የምትወክለው? አሁን የምፈልገኝ ነው በዘመናት የሚነሱትን እንዲህ ታሪኩን ስናጠና በመደዳ ደብዳቤውን እየሰጠ ሄደ ይመስላል ግን ከእሷ ጀምሮ እኛ እስካለንበት ዘመን ያለችውን ቤተክርስቲያን ነው የሚያመለክተው። ስለዚህ በዛ ዘመን ከነበሩት ይልቅ እኔና እናንተ ዛሬ ያለን ቅዱሳን መንፈስ ቅዱስ ያደረብን ቅዱሳን መረዳት እንችላለን። ስለዚህ ቤተ ክርስቲያን ማንን ትመስላለች ኤፌሶን ቢባል ከ30 እስከ 100 ዓመተ ምህረት ድረስ የነበረችው ሐዋርያት ቤተክርስቲያንን ተወክላለች። በሚገርም ሁኔታ ብዙ ማስረጃ እያቀረብን እንማራለን። ሐዋርያ የሚል ስም ከዛ በኋላ አይጠራም። በምክንያት ነው። ከዛ በኋላ ሐዋርያ አልተነሳም ማለት አይደለም። ከዛ በኋላ የተነሳችው ማናት ሲባል ከኤፌሶን ቀጥሎ ማን ተተካች? ሰመርኔስ ማለት ባይዘው ከርቤ ማለት ነው። የምትደቅቅ እየደቀቀች የመዓዛ ሽታ ግን የምታወጣ ኢየሱስ ለእሷን ባመጣላት ማለት መከራን አውቃለሁ ድህነትን አውቃለሁ ግን ታገስ፣ በቃ መከራን አውቃለሁ ድህነትን አውቃለሁ ከዚያ አወጣለሁ የሚል ፕሮሚስ አልሰጣቸው። ነገር ግን ምን በሉ አለ? ታገሱ እስከ ሞት ድረስ የታመንኩን ብሎ ትንቢት ይነግራቸው። ማንን ነው የምትወክለው ሲባል ከ100 እስከ 313 ድረስ የነበረችውን በመከራ በብዙ ስደት በብዙ መስዋዕትነት ያለፈችውን ቤተክርስቲያን ትወክላለች ማለት ነው። ከዛ በኋላ የምናገኛት ጴርጋሞን የምትባል ቤተክርስቲያን ናት። ጴርጋሞን ደግሞ የስሟ ትርጓሜ እነሆ ጋብቻው አሁን ሆነ ማለት ነው። እነሆ ጋብቻው አሁን ሆነ። እቺ ቤተክርስቲያን ደግሞ ከዓለም ጋር የተጋባች ቤተክርስቲያን ነበረች። ምንድነው መነሻ የሆነው? የምትወክለው ከ313 ጀምሮ ቆስጠንጢኖስ ንጉሥ ከሆነበትና ክርስትናን የመንግስት ሃይማኖት ካደረገበት ጊዜ ጀምሮ እስከ 500 ዓመት ድረስ የነበረችውን ቤተክርስቲያን ነው የምትወክለው። ልብ በል። አሁን
ቤተክርስቲያን በዛ ሁሉ ስደት አለፈች። ቆስጠንጢኖስ ሲመጣ ስደቱን አስቆመላት። 313 ላይ ስደቱ ቆመ። ስደቱ ሲቆም ግን ቤተክርስቲያን ምን አደረገች? ከዓለም ጋር ተጋባች። የበላምን ትምህርት ተቀበለች። ለጣዖት የተሰዋ መብላት ተጀመረ እያለች ከዓለም ጋር ተጋባች፣ እንደ ስሟ ማለት ነው። ስለዚህ የዛን ዘመን የነበረችውን ቤተክርስቲያን ተወክላለች ማለት ነው። እስከ 500 ከ313 እስከ 500 ድረስ የነበረችው ማለት ነው። ከዛ በኋላ የመጣችው ቲያጥሮን ናት። ቲያጥሮን ትርጉሟ ማማ ማለት ነው። የቲያጥሮን ቤተክርስቲያን ማንን ነው የምትወክለው ከተባለ ደግሞ ከ500 እስከ 1517 ዓመተ ምህረት ድረስ የነበረችውን ቤተክርስቲያን ትወክላለች። ካቶሊካዊት ቤተክርስቲያንን ትወክላለች። ይሄ ዘመን ላይ ኢየሱስ የተናገራት ኤልዛቤልን ስለምትተዋት የሚል ነው። ለጣዖት የተሰዋን የምታስተምረው፣ ባሮች እንዲሴስኑ የምታስተምረው፣ ያችን ኤልዛቤልን ነብይ ነኝ የምትለው የምታስተው ለምን ታውካት የሚል መልእክት ነው የመጣውና ያ ዘመን ማለት በመጽሐፍ ቅዱስ አስተማሪዎች ምን ተብሎ ነው የሚጠራው? 1000 ዓመት የጨለማ ዘመን። የጨለማ ዘመን ቤተክርስቲያን ብዙ ርቀት ውስጥ የገባችበት፣ በክፍያ መንግስት ሰማያት ይገባል ተብሎ የተሰበከበት ቤተክርስቲያን የዘጋ 1000 ዓመት በጣም ረጅም ጊዜ ነው። ከ1000 ዓመት በኋላ የተነሳችው ቤተክርስቲያን ጋር ስንመጣ ራዕይ ምዕራፍ 3 ላይ ሰርዴስን እናገኛለን። ሰርዴስ የስሟ ትርጓሜ ቅሬታ ማለት ነው። እውነትም ቤተክርስቲያን ላይ ኢየሱስ መልእክት ሲያመጣ ቅሬታ ነበረ። ግን አንድ ንቀፋ ነው ክፍሉ ገና ሲጀምር የሚናገረው። ያው ቁጥር 1 ላይ ኢየሱስ ደስ የሚለኝ አንድ የሚናገረው አለ። ችግር አለ። ምንድነው ችግሯ? ስም አለህ ሞተህማል። ስም አላት ክርስቲያን የሚል አማኝ የሚል ግን መንፈሳዊ እንቅስቃሴ የሌለበት። በነገራችን ላይ ማን ነው የምትወክለው ከተባለ ከ1517 እስከ 1800 ድረስ የነበረችውን የተሃድሶ ቤተክርስቲያን ወይም ደግሞ እንደዚህ ልበል ማርቲን ሉተር ያስነሳውን ተሃድሶ የምትወክሏን ቤተክርስቲያንን ነው ሰርዴስ የምታመለክተው። ልብ በሉ ማርቲን ሉተር 5ቱ ሶሎዎች የሚባል 5ቱ ብቻው ሶላ ላቲን ቋንቋ ነው፣ ብቻ ማለት ነው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ እግዚአብሔር ክብር ብቻ ብሎ ጸጋ ብቻ ብሎ 5ቱ ሶሎዎች ብሎ ተነስቶ 95 ስህተቶችን በቤተክርስቲያን በር ላይ ለጥፎ የሄደበት ታይም ማለት ነው። እሱን ነው የሚወክለው። እና የማርቲን ሉተር ዘመን ምን ነበር ከተባለ የቃል ታድሶ ሆኗል። የቃል ታድሶ መጥቷል። ነገር ግን የመንፈሳዊ እንቅስቃሴ አልነበረም። ለዚህ ነው ኢየሱስ ምን አለ? 7 እጥፍ መንፈስ እጄ ላይ አለ ማለት እሰጥሻለሁ። ሕዝቅኤል ላይ ታውቃላችሁ አይደል? አንድ ደስ የሚለን በጣም የምናውቀው ክፍል አለ። ምን አይነት ክፍል ነው? እዛ ላይ የምናየው የሞቱ አጥንቶች የደረቁ የነበሩበት እሱ ፓርት ላይ ትዝ ካላችሁ መንፈስ ሲገባባቸው አይደለ? ሕያዋን ሰራዊት ሆነው ቆሙ። የደረቁ እኮ ናቸው፣ ተበታትነው የነበሩ ናቸው። መንፈስ ግን ሲገባባቸው ሕያዋን ሰራዊት ሆኑ። እስራኤልን ነው የሚወክሉት። መንፈሴን አገባባቸዋለሁ፣ በሕይወት ይኖራሉ፣ መቃብራቸውን እከፍታለሁ ብሎ ትንቢት እንደተናገረው እቺ ቤተክርስቲያን ስርዓት እያከናወነች ግን የሞተ ስርዓት ነው። ሪቫይቫል የለም ውስጧ። ግን አንድ ታድሶ መጥቷል፣ የቃል ታድሶ። መዳን በክርስቶስ እንደሆነ በዚህ ዘመን ውስጥ በደንብ የተሰበከበት ነው። ያው በእኛ ሀገር ያው ብዙ አልተነገረላቸውም፣ ግን መጽሐፍ ተጽፎላቸዋል። በውጭም ያሉትን ጽፈውላቸዋል። ደቂቀ እስጢፋኖስ ከማርቲን ሉተር 100 ዓመት ቀደም ብሎ አባ ደቂቀ እስጢፋኖስ የሚባሉም ሰው ተሐድሶ አምጥተው ነበር። ግን የእሳቸው ብዙ ያልሄዱ ለምንድን ነው? ተገደሉ። በዘርዓ ያዕቆብ ጊዜ ስለተገደሉ፣ በግፍ ስለተገደሉ እሳቸው ሊያመጡት የነበሩ ሊጀምር የነበሩ ተሐድሶ ቆሞ ነበር። ከ100 ዓመት በኋላ ግን በ517 በቅርብ ያው 100 ዓመቱም ተከብሯል። በ1517 ዓመተ ምህረት ተሐድሶ አመጣ ማለት ነው። እና የቃል ብቻ ነው፣ ልብ በሉ። ከዛ በኋላ ነው ወደ ፊላዴልፊያ ስንመጣ አሁን ወደምፈልገው ሀሳብ የምንመጣው። ምን ተጀመረ ያኔ? ሪቫይቫል። ፊላዴልፊያ የወንድማማች መዋደድ ማለት ነው። እቺ ቤተክርስቲያን ክርስቶስ የሚላት የተከፈተ በር ሰጥቻለሁ። ወንጌል በጣም የተሰበከበት ሪቫይቫል የነበረበት። በጣም ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩ እስማማለሁ። ከሪቫይቫል በፊት ሌላ የሚቀድም ታድሶ አለ። የቃል ታድሶ፣ የቅድስና ታድሶ። እውነት ነው። ልክ እሱ ሲሆን ስትስተካከል ቤተክርስቲያን ቀጣይ ደግሞ ሪቫይቫሉ ይመጣል። ስለዚህ ፊላዴልፊያ ማንን ነው የምትወክለው ከተባለ ከ1800 እስከ 1900 መጀመሪያ አካባቢ የነበረችውን ቤተክርስቲያን ተሐድሶ የነበረበት ሪቫይቫል የነበረበት ጊዜ ነው እና የተለያየ አይነት መልክ ያላቸው ሪቫይቫሎች ነው የሆኑት። ትንሽ ላንሳላችሁ። ለምሳሌ ጆን ዌስሊ የመጀመሪያው ሪቫይቫል ያመጣው ጆን ዌስሊ ምንድነው የሚባለው? የእሱ ያመጣው ሪቫይቫል የቅድስና ሪቫይቫል ይባላል። ወይም የቅድስና እንቅስቃሴ ምንድነው ሲያስተምር የነበረው? ባይዘው ወይ ስም ተሰጥቶታል እሱ እንቅስቃሴ። ሁለተኛው በረከት፣ የመጀመሪያው በረከት መዳን ነው።
ሁለተኛው በረከት ደግሞ የቅድስና በረከት ነው እና ጓደኛውም ሲናገር ምናምን እውነት ነው ይሄ ነገር ሰው በመንፈስ ቅዱስ ከተጠመቀ በመንፈስ ቅዱስ ከተሞላ አንድ ነገር በህይወቱ ይሆናል። ምን ሲባል ቅድስና። ስለዚህ ይሄ የቅድስና እንቅስቃሴ ምን ተባለ? ሁለተኛው በረከት ተባለ እና ጆን ዌስሊ የጀመረው አምስት ሆነው አንድ ስም ሰጥቷቸው ነበር። እንደውም ሆሊ ክለብ የሚባል ስም ሰጥቶ እየጸለዩ ነበረ። ከዛ ወደ ሰባ አደጉ። ከዛ በኋላ እየጾሙ በሳምንት 2 ጊዜ እየጾሙ ሮብና አርብ ነበር የሚጾሙት። አርቡን አዳር ጀመሩ። እንደዚህ እየጾሙ እያለ አንድ አርብ አዳር ላይ ግን የእግዚአብሔር ክብር ወረደ በእነሱ ላይ ማለት ነው። አስቡት፣ ከረጅም ጊዜ በኋላ ከ1000 ዓመት በኋላ ልብ በሉ አልሞስት 1500 ማለት እንችላለን። ከ1000 ምናምን ዓመት በኋላ እንደገና ሪቫይቫል ሆነ እና ሲመጣ ሙቀት ነበር የተሰማኛል እና ከዛ በኋላ ሌሎችም በሱ ምክንያት የተነሱ ሰዎች አሉ። አሜሪካ የመጀመሪያው መንቃት የሚባለው ሪቫይቫል ከሱ ነው የወጣው ማለት ነው እና በዛ ዘመን አንድ የእሱም ጓደኛ ተነስቶ የነበረው በነገራችን ሜቶዲስት የምትባለው ቤተክርስቲያን አንጌሊካል ውስጥ ቄስ ነበረ ጆን ዌስሊ። ሜቶዲስት የተመሰረተችው እሱ የሚያደርገው ነገር አዲስ ስለሆነባቸው አባረሩት። ሜቶዲስት ቤተክርስቲያን በሱ የተነሳ ነው የተጀመረው እና በዛን ጊዜ ጆናታን ኤድዋርድ የሚባል እሱም ከእሱ ጋር ይተዋወቁ ነበርና እሱ ይሄን ሪቫይቫል ወደ ራሱ ከተማ አምጥቶት እሱ ሲሰብክ የሚገርማችሁ በተለይ ስለ ኃጢአት ከሰበከ ማንም ጉባኤ ውስጥ መቀመጥ አይችልም። ፒላሩን አማዱን እየያዙ ሰዎች ምንድን ነው የሚሉት? ሲኦል ምናምን ካለ ይሄ ሲኦል በደንብ የገቡ የሲኦል ሽታ ይመጣባቸዋል። በቃ ስለ ኃጢአት ከሰበከ ጥልቅ የሆነ የኃጢአተኝነት ስሜት ይሰማቸው ነበር እና እንዲህ አይነት ሪቫይቫል ነው በመጀመሪያ የመጣው እና ከዛ በኋላ ደግሞ በ1792 የተወለደ በ1875 የሞተው ቻርልስ ጂፊን የሚባል ሰው ተነስቶ ነበረ። እሱም አሜሪካ ላይ ነው የተነሳው። የሚገርም ስራን የሰራው ወደፊትም በደንብ ባይዘዌ ማነሳቸው ታሪኮች ውስጥ ገብተንም እናያቸዋለን እና ይሄ ጂፊን የሚባል ሰው አሜሪካን በጣም በሚገርም ሁኔታ 10 እጥፍ የአማኙ ቁጥር 10 እጥፍ እንዲያድርግ አድርጓል እና በዛ ዘመን በተለይ ሮቸስተርስ ኒውዮርክ የምትባል ከተማ ውስጥ እዛ በአንድ ቀን ስብከት ፋዘር ናሽ የሚባል በጣም አብሮት የሚያገለግል ሰው ነበር። ይሄ ሰው በጣም የጸሎት ሰው ነው። ቀድሞት እየሄደ ወንጌል ሊሰብክበት ያለው ቦታ ጄፊኒ ሊሰብክ ያለበት ቀድሞት ሄዶ ይጸልያል። እያማጠ ነው የሚጸልየው። 1 ወር 2 ወር ይጸልያል። ከዛ ጄፊኒ መጥቶ ሲሰብክ ሰው በአንዴ ነው ወደ ጌታ የሚመጣው እና ሮቸስተር የሚባለው የኒውዮርክ ከተማ ውስጥ ግን በሚገርም ሁኔታ 10,000 ሰው ነበር። 10,000 ሰው ጌታን ተቀበለ። በዚህ አላበቃም። በዙሪያ ያሉትም ይህን ሪቫይቫል እየሰሙ እየመጡ ወደ 100,000 ደርሶ ነበር የአባሉ ቁጥር ማለት ነው እና ስለ ኃጢአት እንግዲህ ሲሰበክም በዛም ጊዜ እንደዛው በልክ ጆናታን ኤድዋርድም ሲሰብክ እንደነበረው ስሜቱ ይሰማቸው ነበር። ከዛ በኋላ በጣም መጠቀስ ያለበት ኢቫን ሮበርት ያስነሳው ከ1903 እስከ 1905 ያስነሳው የኢቫን ሮበርት ሪቫይቫል የዌልሱ ሪቫይቫል የሚባለው እሱም እስከ ዛሬ ብዙ ሰዎች እንደሚናገሩት እየተጠና ያለ በጣም በቃ ገና በ24 ዓመቱ ነው ሪቫይቫሉ የተነሳው። በቤተ ክርስቲያን ታሪክ ባይዘዌ እንደው ከጴንጤቆስት ቀጥለው ትልቅ ይነሳ ቢባል የዌልሱ በኢቫን ሮበርት የተነሳው ነው ሪቫይቫል ትልቅ የሚባለው እና ይሄ ሪቫይቫል በ6 ወር ውስጥ ከ100,000 ሰው በላይ ጌታን ተቀብሏል። ልብ በሉ በ6 ወር ውስጥ ማለት ነው እና ብዙ ሰዎች ነው የዳኑት ማለት ነው እና ሪቫይቫሉን ደግሞ ከ3ቱ አንዱ ሪቫይቫሉን ይካፈል ነበረ። ስለ ሪቫይቫል ያጠኑ ሲጽፉ ማለት ነው እና የሚገርመኝ ደግሞ በጣም ስለ ዌልስ የተነሳውን ሪቫይቫል የሆነ ቦታ በጋዜጣ ሲሰማ በሬዲዮ ሲሰማ እሱ የሰማው ሰው አካባቢ ሪቫይቫሉ ይቀሰቀስ ነበረ። በጣም የሚገርመው እንደ ሀቡር ራሱ በአውሮፓ ውስጥ እግዚአብሔርን መፍራት ወድቆ ነበር ይባላል። ኢቨን ለ1906 ቀጥሎ የምናየው የአዙዛ ሪቫይቫል መነሳት ምክንያት የዌልሱ ሪቫይቫል ነው ይባላል እና በጣም ይሄ ሪቫይቫል በጣም የሚገርመኝ ቁማር ቆሟል። መጠጥ ቤቶች ተዘግተዋል። እኔ ሁሌ ላለው የምመኘው ባይዘዌ እኔ በኖርኩባቸው በቤቴልም በወይራም ሰፈር በማንዲስም የሚባል ሰፈር ስኖር ግሮሰሪ ሲበዛ ሁሌ የማስብ የዌልሱን ሪቫይቫል ሲመጣ ባይዘዌ እኔ አንዳንድ ጊዜ አስባለሁ አንዳንድ ከተማ ሪቫይቫል አለ ይላል። ሪቫይቫል ካለ እርኩሰት መኖር የለበትም፣ ቁማር መኖር የለበትም፣ መጠጥ ቤት መኖር የለበትም ማለት ነው። ብዙ ተዘግተው ነበር። ባይዘዌ ወንጀል ራሱ ጠፍቶ ታውቃላችኋ። ዌልስ ላይ ወንጀል ስለጠፋ የሚታሰር ሰው ራሱ አልነበረም። እንደውም ያኔ ስኮትላንድ ስር የነበረች ዩናይትድ ኪንግደም የሚባሉ ከተማ ውስጥ አንዷ አሁን ተገንጥላ ራሷን ችላ ወጣለች ዌልስ እና ዩናይትድ ኪንግደም የሚባሉ ከ4ቱ ከተማዎች አንዷ ናት ሀገር እና የሚገርመው ፖሊሶቹ ስራ ፈተው ነበር እና ሪፖርት አልቀረበለትም እና ከስኮትላንድ ተደውሎለት የፖሊስ ቤቱ አዛዥ እኔ ምንም ሪፖርት አልቀረበም የወንጀል ይለዋል። አዎ ምን ነው? ምንም ወንጀል የለም ማለት
ታዲያ ፖሊሶቹ ምን እየሰሩ ነው ሲባል ሲጠና ቤተክርስቲያን ገብተው ግማሹ ኳየር ሆኗል፣ ግማሹ የጸሎት ቡድን ውስጥ ገብቷል ማለት ነው። ምን ያህል ኢምፓክት እንዳመጣ ይሄ ሪቫይቫል ምን ያህል ተጽዕኖ እንደመጣ ይሄ ታሪክ ያሳየናል። ቲያትር ቤት ተዘግተዋል፣ ስቴዲየም ቤቶች ተዘግተዋል፣ ስራ ስላጡ ማለት ነው። ዘፋኞች ራሱ ወደ ዝማሬ ስለገቡ የዘፈን ኮርሰት ምናምን የሚባለው ነገር ቀርቶ ነበረ እና በጣም ብዙ ሚሊዮኖች ነው በዚህ ሪቫይቫል ወደ ጌታ የመጡት ማለት ነው። እንደው በጣም የገረመኝ አሜሪካ ውስጥ ራሱ ይህን ሪቫይቫል ከሰሙ በኋላ አንዳንድ ከተማዎች ጾም ጸሎት አውጀው ስራ ተዘግቶ ማለት ነው። ጾም ጸሎት ታውጆ አንድ ጥናት የሰማሁት በጣም የገረመኝ አትላንቲክ የምትባል ከተማ ውስጥ 60 ሺህ ሰው ነው ወንጌል የተሰበከው። ከዛ ውስጥ ወደ ጌታ የመጡ ሰዎች ያልመጡ ከ60 ሺህ 50 ሰዎች ብቻ ነበሩ ማለት ነው። ወደ ቀጣዩ ወደ ምፈልገው እየገባው ነው። ወደ ጴንጤቆስታል ሪቫይቫል ስመጣ ከ1900 እስከ 1913 እንደ ኤሮፓያን አቆጣጠር ማለት ነው ጂሲ። በዛን ዘመን ቻርልስ ፋራሃም እና ዊሊያም ሲሞር አማካኝነት የተቀሰቀሰ የጴንጤቆስጤ እንቅስቃሴ የቀደሙን ምን ብያቸዋል? የቅድስና። ይሄኛው ደግሞ የጴንጤቆስጤ እንቅስቃሴ ይባላል። ምንድን የሆነው? እንዴት ነው የጀመረው? አጀማመሩ በ1900 ቻርልስ ፋራሃም የሚባለው ሰው ቤቴል በምትባል ከተማ የመጽሐፍ ቅዱስ ትምህርት ቤት ይከፍታል። ናዛ ትምህርት ቤት እያስተማረ እያለ ለተማሪዎቹ አሳይመንት ይሰጣል። እስኪ ወደ ቤታችሁ ሂዱና በመንፈስ ቅዱስ የመሞላት በመንፈስ ቅዱስ የመጠመቅ ምልክቱ ምንድን ነው ብሎ አሳይመንት ይሰጣቸዋል። እና ወደ ቤታቸው ይሄዳሉ። አሳይመንቱን ይዘው ቤት ሄደው አጥንተው ሲመጡ አንዳንዶች ዲሴምበር 31 1900 ይላሉ ጥናቶችን ሳይ፣ አንዳንዶች ደግሞ ጃንዋሪ ዋን ያ ማለት ሐሙስ ቀን ማለት ነው ከትናንት ወዲያ ማለት ነው 125ኛ ዓመቱ ማለት ነው ይሄ ፔንቴኮስቴ ሪቫይቫል የጀመረው እና ጃንዋሪ ዋን ላይ መጡ። አሳይመንቱ ሲጠይቃቸው ሁሉም አንድ አይነት መልስ ይዘው ነው የመጡት። በመንፈስ ቅዱስ የመሞላት የመጠመቅ ምልክቱ በልሳን መናገር ነው ብለው ሪፖርት ያቀርባሉ። ከዛ በኋላ አንዷ ተማሪ ምን ትላለች? አግነስ ኦዝማን ትባላለች። አግነስ ኦዝማን የምትባለው ተማሪ እጅን ጭነ ጸልይብኝ ትለዋለች። እሱ እኮ አይጸልይም፣ እሱ በልሳን አይጸልይም፣ ግን ጭነ ጸልይብኝ ብላ በእምነት ትጠይቀዋለች አስተማሪዋን። እጁን ጭኖ ሲጸልይባት በልሳን መጸለይ ትጀምራለች። እና በታሪክ በጋዜጣም እንደተዘገበው ያወራችው ቻይንኛ ነው። ለ3 ቀን ቻይንኛ ነው ያወራችው። ሌላ ማውራት 3 ቀን የወደቀችው። በነገራችን ላይ በዚህ ሳምንት ውስጥ በጣም የሚያስቅ አንድ ፌስቡክ ላይ ያነበብኩት ነበረ። ሲፈላሰፍ ነው ልጁ ብዬ እንዲህ ልበለው፣ ቻይንኛ አልነበረም ቻይናዎች ማለት ቋንቋን ያወራችሁ ብሎ ልሳንን ለመቀጥቀጥ እንዲህ አይነት ሪፖርት አቅርቦ ነበር። የሚገርመው በደንብ በጋዜጣ ተዘግቧል። የጻፈችው ቻይንኛ አውርታ አታውቅም፣ ቻይና ሀገር ሄዳ አታውቅም፣ ግን ቻይንኛ ጻፍ ቻይንኛ አወራች። ለ3 ቀን ያወራችው ቻይንኛ ነው፣ የጻፈችውም ቻይንኛ ነው። የሚገርመው ብርሃን ራሱ ዙሪያዋ በጭንቅላቷ ዙሪያ ብርሃን ነበረ የሚታይ ማለት ነው። ዝም ብሎ ለእሷ ብቻ የሚታያ ሳይሆን ሌሎችም ሰዎች የሚመለከቱት 3 ቀን እንደዚህ አይነት ብርሃን ነበራት። ሌሎችም ተማሪዎች ባይዘዌ በዛ ቀን ወደ 21 ቋንቋዎች አውርተዋል፣ በዛ ቀን ብቻ ማለት ነው። ከዛ ሰዎች ይህንን አዩና መጽሐፍ ቅዱስ አስተማሪዎች ሊቃውንት ምናሉ 3ኛው በረከት አሉት። ያው የመዳን ነው የመጀመሪያው፣ ከዛ የቅድስና በረከት ነው። ልክ አንድ ሰው የመዳን በረከት አግኝቶ የቅድስናን በረከት ከተካፈለ በኋላ በመንፈስ ቅዱስ ይሞላል ወደሚል አስተሳሰብ ሁሉ እንዲመጡ አድርጓቸዋል ማለት ነው። እና ግን ይህ እንቅስቃሴ እዛው የቀረው ወደ ውጭ አልወጣም። ምክንያቱም በጣም ደሳስ የማይል ስም ተሰጠው። በራሳቸው በክርስቲያኖች ጭምር ብዙ ተቃውሞ ገጠመው። ከዛው አላለፈም፣ ከቤቴል ትምህርት ቤት አላለፈም። በኋላ ግን እዛ የነበረች አንድ እህት ወደ እንትና ዊሊያም ሲሞርን የምታውቀው እህት ማለት ነው። ዊሊያም ሲሞር ጋር ትመጣና ሆስተን የከፈተው ትምህርት ቤት ነበረ። ሌላም እንደዚሁ ትምህርት ቤት ከፍቶ ነበረ ፋራም እና እዛ በሆስተስ ቴክሳስ በከፈተው ትምህርት ቤት እንዲማር ትጋብዘዋለች። ግን ያኔ ዘረኝነት ስለነበር በአካል ሄዶ መማር አልቻለም። በርቀት መማር ይጀምራል ማለት ነው። ዊሊያም ሲሞር በርቀት እየተማረ እሱ የሚሆነውን ሲሰማ በጣም መጠማት ይጀምራል። ከዛ በኋላ ለምን አይሆንም በእኛም ጋር ብሎ መጸለይ ጀመረ። በኋላ በሚያገለግልባት ናዛሪ በምትባል ቤተክርስቲያን ሁሌ ስለ መንፈስ ቅዱስ ሙላት ሲያስተምር አገለሉት ማለት ነው። ከዛ ይወጣል፣ ከናዛሪ ቤተክርስቲያን ይወጣና ቦሊቫ በሚባል ጎዳና ላይ ጾም ጸሎት አውጆ መጸለይ ይጀምራል። ከዛ ነሐሴ 16 1906 ሰኞ ቀን ነው የዋለው። በዛ ቀን አንድ ሰው ይመጣል። እሱ ጾም ጸሎት አውጆ ከእሱ ጋር ከተስማሙት ጋር እየጸለየ ነው እና አንድ ታማሚ ይመጣና ጸልይልኝ ለህመሜ ለፈውስ ይለዋል። ዊሊያም ሲሞር ምን ይላል? ያን ቀን ሲጸልይ ለህመሙ ብቻ አይጸልይም፣ ለመንፈስ ቅዱስ ሙላትም ይጸልያል። ከዛ እሱም ተሞላ፣ ልጁም ተሞላ። ከዛ እንዲያሉ እዛው ጎዳናው ጋር ይጸልዩ የነበሩት ጋር ሄዶ ኃይለኛ ፍንዳታ ሆነ። በልሳን መጸለይ ጀመሩ ማለት ነው። እና ይህ ነገር ለ3 ተከታታይ ቀናት ቀጠለ። የነበረው ነገር በጣም
የሚገርም ነበር። ልክ በባለ 50 ቀን እንደወረደው ነው ተብሎ የሚተረክለት። ከዛ ከ3ኛው ቀን በኋላ መንገድ እየተዘጋጋ መጣ፣ ቦታው እየተጣበበ መጣ። ቦታ ቀየር ይባላል። ከዛ ወዛደር የነበሩበትን አዳራሽ ይከራያል። ያው አሁን እኛ የምናውቀው አዙዛ ስትሪት 312 የሚባል ቦታ ማለት ነው። እዛ ፕሮግራሙን ማድረግ ጀመረ። የሚገርማችሁ ለ3 ዓመት ከ6 ወር በየቀኑ ፕሮግራም ይደረግ ነበር። እንደውም እንደሚነገረው በቀን 3 ዙር ነው የሚደረገው። በሶስት ዙር ፕሮግራም እያደረገ ለ3 ዓመት ከ6 ወር ሪቫይቫሉ ሳይቋረጥ በኃይለኛ ሁኔታ ቀጠለ ማለት ነው። እና ከነበሩት ነገሮች ውስጥ በጣም በዛ ጊዜ ከተነሱት ውስጥ አንዳንዱን ለማንሳት ለምሳሌ ጄኒ ሞር የተባለች እህት 6 ቋንቋዎች ተናግራን የተነሳችው 6 ቋንቋዎች ፈረንጅ፣ ኢታሊ፣ ስፓኒሽ፣ ጀርመን፣ ግሪከኛ፣ ላቲነኛ ተናግራን የተነሳችው። ከዛ በኋላ ቀጥታ ወደ ኪቦርድ ሄደች። ኪቦርድ ተጫውታ አታውቅም። ከዛ ኪቦርድ መጫወት ጀመረች ማለት ነው እና የሚገርም መዝሙር ዘመረች። ከዛ ደግሞ ሲስተር ካኒ የምትባል ደግሞ እህት 17 ዓመቷ ነበር ስትሞላ። ሲስተር ካኒ ኦልሞስት በ2 ዓመት ውስጥ 5000 ሰው ከዊልቸር ላይ እንዲነሳ አድርጋለች። ጸልያ ማለት ነው። እግዚአብሔር በእሷ እጅ 5000 ሰው ከዊልቸር እንዲነሳ ሆኗል። ከዛ የሚጠቀሰው ደግሞ ቢል ብሮንስ የሚባል ሰው ነው። እሱም በ2 ዓመት ከ6 ወር ውስጥ ወደ 9000 አይነ ስውራን በእጁ በርተዋል ማለት ነው። እና ልብ በሉ ደግሞ 3 ዓመት ከ6 ወር እንደዚህ ነው የተቀጠለው። እጅ የሌለው ይመጣል፣ እጁ ተቆርጦ ይመጣል። አንዱ በጣም የሚነገርለት ዶክመንቴ ተሰርቶለታል እና እንጨት ቤት ሲሰራ እጁ ይቆረጣል፣ ምንም የለው እና መጥቶ ወደ እሱ ሲያመጡ ሲጸልይለት እጅ ነው የበቀለው። አስቡት ምን አይነት ሚራክል ነው። በነ ዊግልስወርዝም እውነት ነው ምንም እግር የሌላቸው እግር አብቅሏል። እንግዲህ እንደዚህ ሁሉ ሆኗል በታሪክ ማለት ነው። ከዛ በኋላ ያው ትንሽ እየቀዘቀዘ ይመጣው እየተማርን ስንመጣ ባይዘው ሪቫይቫል እኔ ምን ታምናለህ ካላችሁኝ ብዙ አስተማሪዎች አይቆይም 3 ዓመት 4 ዓመት ነው ነው። ለምን በነ ጳውሎስ ዘመን ቆይቷል እስኪሄዱ ድረስ። እና እኔ የምትናፍቀው ሪቫይቫል ምን አይነት ነው ካላችሁኝ የሆነ 3 ዓመት 4 ዓመት 7 ዓመት ቆይቶ መሄድ ሳይሆን እኔ እንደዚህ የሚባል በሀገራችን አባባል አለ አይደል አግኝታ አትጣ የሚባል አባባል አለ። አሰባችሁታል? ደመና ውስጥ ቆይታችሁ ከዛ በኋላ ደመናው በሌለበት ማገልገል። እኔ እየተዳፈርኩ ወይም ደግሞ የድፍረት ንግግር መናገር እኔ በሆን እላለሁ አንዳንድ ጊዜ ትዕቢት አይደለም። በቃ አገልግሎት ይቅርብኝ ደመና ካልመጣ ምን ይመስለኛል። እና እኔ አሁን የምትጠይቀው ሪቫይቫል ምን አይነት ነው ካላችሁኝ ወደ ጌታ እስኪ ድረስ ወይ ጌታ እስኪመጣ ድረስ የሚዘልቅ ነው። ስለዚህ ምቾት ሳይነሳው ህይወቴን ሰርቶ አስተካክሎ እንዲመጣ ነው የምጠብቀው። እና የዊሊያም ሲሞር ሪቫይቫሉ የቆመው ብዙ ነገሮች ቢኖሩ አንዱ ግን ምን ነበረ? ትንሽ ትዕቢት እንዲገባበት አድርገዋል ሰዎች። ምንድነው? ወንበር ሰሩለት። እዚህ ወንበር ላይ ካንተ በቀር ማንም እንዳይቀመጥ አሉት። እሺ ብሎ ፈቀደ። ከዛ እየቀዘቀዘ ነው የመጣው። ቀሪዎቹ የነበሩ 3 ዓመት ተኩል የቀዘቀዙ ናቸው። ልክ 7ኛው ላይ 1913 እንደ አውሮፓውያን አቆጣጠር 1913 ላይ ያን ትንቢት ባለፈው ሳምንት ያልኳችሁን ትንቢት ተናገረ። ሄዷል። ከ100 ዓመት በኋላ ይመጣል አለ። ግን በመሃል በ1947 ፍራንክሊን ሆል የተባለ ሰው ተነስቶ ነበረ። አንድ መጽሐፍ ጽፏል። አቶሚክ ፓወር ኦፍ ፋስቲንግ በሚል መጽሐፍ ጽፏል። ስለ ጾም 40 ቀን የጾሙትን ኤልያስን፣ ኢየሱስን፣ ሙሴን እያነሳ ስለ ጾም አነሳና ሰዎች ሰበሰበ። ኦልሞስት ወደ 300 ሰዎች ነው የሰበሰበው። አሪዞና በምትባለው ከተማ 300 ሰዎች ይሰበስብና ጾም ጸሎት ያውጃል ለ40 ቀን እና ምን ብሏቸዋል? ሲገቡ ተስማምተን ነው የምንጾመው። ሪቫይቫል ነው ጸሎታቸው። በውሃ ብቻ ነው የጾሙት ማለት ያለ ምግብ ማለት ነው። ውሃ ብቻ እየጠጡ ነበርና እንደውም በነገራችን ላይ ታሪካቸውን ብታጠኑ ኦልሞስት ወደ 28 ሰዎች ሞተዋል። በመሃል 28 ሰዎች ሞተዋል እና የመጨረሻው ቀን ላይ ይጎበኛሉ። 150 ሰዎች በሚገርም ጉብኝት ይጎበኛሉ። ያኔ ነው እንግዲህ እነ ካትሪን ኩልማን፣ እነ አለን፣ ዊሊያም ብራድ የመሳሰሉ ሰዎች የተነሱት ያው ስለተጠሙ ማለት ነው። በአንድ ቀን በነ ማሪያ ውድስ በነ ዊሊያም ሲሞር እንደተናገረው ከ100 ዓመት በኋላ ብሏል። የመጨረሻው ሪቫይቫል ተብሏል። ግን በማነች ሰዎች በቃ ተጠሙት። መጽሐፍ ውስጥ ደግሞ ኢሳያስ 44:3 ላይ እንደሚናገረው በተጠማ ላይ ውሃ በደረቅ መሬት ላይ ፈሳሽ አፈሳለሁ እንዳለው በቃ ደርቀናል፣ ተጠምተናል አሉትና እነሱንም በመሃል ጎብኝቷቸው ያቃል ማለት ነው። እንደዚህ አይነት ሪቫይቫል በ1965 በጣም በየታሪኩ መሃል እናነሰዋለን። በ1965 ኢንዶኔዥያ ላይ የሚገርም ሪቫይቫል ተነስቷል። በምክንያት በዓላማ ነው እግዚአብሔር ምንም የሚያደርገው። ወንጌል ስበኩ ብሏቸው ወንዝ ሞልቶባቸው ወንዝ ተሻግረው ሄደዋል። የተለያዩ አራዊቶች መጥቶባቸው አዞ እባብ የመሳሰሉ ከባባድ መጥቶባቸው እንዳይነክሳቸው እያዘዙ ሄደዋል። ሕፃናት ሳይቀር ለወንጌል ተልከዋል። በጣም የሚገርመው አንዴ ሙሉ ወንጌል ልኳቸው ዝናብ እየዘነበ ነው። የዝናብ ልብስ የላቸው። ግን የሚገርመው ሙስሊም ሀገር ናት። አስቡ። ታሪኩን እናነሳዋለን። እየጸለዩ እያለ እሳት ነው የነደደው ቤተክርስቲያን ላይ እና የሚታይ ማለት ነው።
ያዩ ሰዎች እሳት አደጋ ጠርተው ነበር። ባይዘው ሊያጠፉ ሲሞክሩ አይጠፋም፣ እግዚአብሔር የለቆሰው ስለሆነ ማለት ነው። እና እንዲህ አይነት እሳት ከነደደ በኋላ ነው ኃይለኛ ሪቫይቫል የሆኑ እና በኋላ መራመድ ለእነሱ ቀላል ነበር። ብዙ ተአምራት በህይወታቸው ሆኗል። እና አንዴም ወንጌል ሊሰብኩ እየሄደ እያለ ዝናብ መጣባቸው እና ለመኑት። ምን እንደሆነ ታውቃላችሁ? ይሄ ወንጌል ሊሰብክ እየሄደ ያለው ግሩፕ ይሄ ቲም የሚገርማችሁ ዝናቡ እነሱ ጋር አይዘንብም። ሲሄዱ ዝናቡ ይሸሻቸዋል። ኋላ እኮ እየዘነበ ነው፣ ከፊትም እየዘነበ ነው። እንደዚህ ሁሉ ሪቫይቫል ሆኗል ማለት ነው። በ1965 እንዲህ አይነት ሪቫይቫል ሆኗል በኢንዶኔዥያ። በናይጄሪያም የተነሳ አለ አፖስቶል ጆሴፍ ባባሎላ የተባለ ሰው አስገራሚ የሆነ ሪቫይቫል በእሱም ዘመን ሆኗል። ማለት ያው በዓመት 3 ጊዜ 40 ቀን የሚጾም ሰው ነበር። አንዳንዴ በውሃ ብቻ ነው፣ አንዳንዴ 24 ሰዓት ይጸልይ ነበር። በነገራችን ላይ ስቲል አሁንም ድረስ ጎግል ማድረግ ትችላላችሁ። ማነሳላችሁን ታሪክ ያለ መረጃ አይደለም ማነሳላችሁ። ሄዶ የሚጎበኙት ቦታ አለ። ተራራው ላይ ይጸልይበት የነበረበት ቦታ በዓመት 3 40 ቀን ይጾማል። ጎድጉዷል። ታውቃላችኋል። ጆን ዌስሊ የሚጸልይበት የነበረው ቤት ጣውላው ጎድጉዷል። እንደውም ቢሊ ግራም ራሱ የተነሱት አንድ ጊዜ ከትምህርት ቤት ከመጽሐፍ ቅዱስ ትምህርት ቤት እየወጡ ያለው አዩት ክፍሉን። እሱ ቦታ ላይ ተንበርክከው እዛ ቦታ ላይ ተንበርክከው ዱዊት አጌን ብለው ጸልየው ነው እሳቸው ራሱ የተነሱት፣ ቢሊ ግራም የተነሱት። ኢን ሚሊየን ወደ ጌታ እንዲመጡ ሰው ያደረጉ ሰው ናቸው ቢሊ ግራም። እና ድገሙ በኔ ዘመን ብለውና ልክ ጆሴፍ ባቦላላም የሚባለው ሐዋርያው የሚባለውም ሰው እንደዛው ማለት ነው። የጸለይበት ድንጋይ እስኪጎደጉድ ማለት ነው። እና እሱ ሰው ላይ የሆነው ነገር ይገርማል። አንድ ጊዜ በታሪክ ሲነገር አንድ እሱም ባይዘው አሁን የምማወራው ታሪክ አለ እየተጎበኘ ነው። እና አንድ ቦታ እየጸለየ ውሃ ጠሙ። ዞር ሲል አለት ብቻ ነው ያለው። አለቱን ውሃ አውጣ አለው። ከአለቱ ውሃ ወጥቶ ውሃ ጠጥቷል። በ3 ሳምንት ውስጥ 100 ለምጽ የነበረባቸው ሰዎች ተፈውሰዋል። 60 አይነ ስውራኖች አይናቸው በርቷል። 50 አንካሶች ተፈውሰዋል በ3 ሳምንት ውስጥ። አንድ ጊዜ እንደው በጣም እንደዚህ አገልግሎት በዝቶበት የፈውስ ደከሙ እና አንድ ወንዝ ወዳለበት ቦታ ሄደና ለወንዙ ጸልዮ ወደ ቤት ሄደ ስለደከሙ። ከዛ የጠጡ ሰዎች መፈስ ጀመሩ። በ3 ወር ውስጥ ወንዙ ደረቀ። ክብር ለእግዚአብሔር ይሁን። ይሄ ማለት ተረት ተረት አይደለም ማውራው፣ እውነተኛ ታሪክ ነው እየነገርኳችሁ ያለሁት። እና አስገራሚ ነበር ሪቫይቫሉ ልላችሁ ነው። በ1930 ራሱ አፍሪካ ውስጥ ምስራቅ አፍሪካ ውስጥ ሩዋንዳ ውስጥ ተነስቶ ነበር ሪቫይቫል። 2 ሰዎች ነው ከአሜሪካ ሲመጡ ክርስቲያን የሚባሉ ጭምር ባለፈው ሳምንት እንዳነሳው ጭምልቅልቅ ያለ ህይወት ውስጥ እየኖሩ ነው። በጣም አዝነው አንድ ጸሎት ይጸልያል። እግዚአብሔር ሆይ ሪቫይቫል ወይ ሞት ብለው መጸለይ ጀመሩ። ሪቫይቫል ወይ ሞት፣ ሌላ አንፈልግም፣ ሪቫይቫል ወይ ሞት ብለው እየጸለዩ እያለ አንድ ቀን ሌሊቱ ሙሉ አደሩ እየጸለዩ። ሰዓቱን አላዩትም። ነጋ፣ ቆዩ። ከዛ ሲወጡ እላያቸው ላይ የነበረው የወረደው መንፈስ ቅዱስ ሰዎች እነሱ ሲያዩ መንገድ ላይ እየተንበረከከ ንስሐ ይገባ ነበር፣ እላያቸው ላይ ከነበረው ፓወር የተነሳ ማለት ነው። ወደ ኢትዮጵያ ስንመጣ ደግሞ እንግዲህ የጴንጤቆስቴ ታሪክ ጋሽ በቄ በተለይ አንድ ህይወቴና ጴንጤቆስጣዊ እንቅስቃሴ አጀማመር በኢትዮጵያ በሚለው መጽሐፍ መግቢያ ጽፈው ነበር። ያው መጋቢ ዘለቀ ዶክተር ዘለቀ ይባላል፣ ዘለቀ አለሙ የሚባል ሰው የጻፈው መጽሐፍ ላይ መግቢያ ላይ ጽፈውታል። ትንሽ ሂደቶቹን እንዴት እንደነበረ ማለት ነው። ጅማሬው የመጀመሪያው በ1954 ዓመተ ምህረት ክረምት ላይ 1954 ክረምት ላይ በአዋሳ የሱኒን ፊላዴልፊያ የሚስዮን ድርጅት ውስጥ ነው። እዛ ግቢ ውስጥ 5 ልጆች እየጸለዩ ነበር። ፕሮግራሙ የልጆች ፕሮግራም ነው። 5 ልጆች የሚሆኑ ልጆች እየጸለዩ እያለ መንፈስ ቅዱስ የሚሞላ ነው። በነገራችን ላይ ከዛ በፊት ኢትዮጵያ ውስጥ ጴንጤቆስጤ አይታወቅም። እየጸለየ ማለት ጅጅ ነው መንፈስ ቅዱስ ሲሞላ ብሎ የሚጸልይላቸው የለም። ማንም ስለ ልሳን ያወራቸው የለም። ግን እየጸለዩ እያለ ድንገት መንፈስ ቅዱስ ይሞላሉ። ከዛ አንዱ ኢትዮጵያዊ ሲዱንኛ ማውራት ይጀምራል። አንድ 11 ዓመት ልጅ ነበረች። 11 ዓመት ልጅ የዛው የሚሽነሪው የሚሲኑ ኃላፊ የነበረው ራምስትራንድ ልጅ ናት። ክሪስቲና ራምስትራንድ ትባላለች። እሷ ደግሞ በእንግሊዝኛው ነው። ኢትዮጵያው ሲዱንኛ አውርቶ አያውቅም ይላሉ ሲዘግቡ ታሪኩ። ሲዱናይቷ እንግሊዝኛ አውርታ አታውቅም። እንደዚህ አይነት ነገር ሆኗል። ስለዚህ የመጀመሪያው ከተጠቀሰ እሱ ነው መጠቀስ ያለበት። ያው እሳቸውም እንደዘገቡት በዛ መጽሐፍ ላይ ብዙ የሚተረከው ሁለተኛው እንዳንደኛ። ሁለተኛው የሆነው ደግሞ እዛ ሐዋሳ ነው። ልጆቹም ሐዋሳ ነበረ። ሁለተኛው መንፈስ ቅዱስ የፈሰሰው በዚያው በሐዋሳ ነሐሴ ወር ከ1 ዓመት በኋላ ማለት ነው በ1955 ነበረ። ኬንያዊው ኦማሄ ቻቻ የሚባለው ሰው መጥቶ ከኬንያ እንደውም እንደሚነገረው ሩዋንዳ የተነሳው ሪቫይቫል ወደ ኬንያ ወደ ኡጋንዳም ሄዶ ስለነበረ ከዛ ነው ይሄን ሪቫይቫል ይዞ የመጡት። ኬንያውም የደረሰው የሩዋንዳው ሪቫይቫል ነው ተብሎ ይነገራል። እና ኦማሬ ቻቻ መጥቶ ይጸልያል። ሐዋሳ በነበረው የህይወት ብርሃን ቤተክርስቲያን ማለት ነው። እዛ ኮንፈረንስ ላይ ያገለግላል። ከዛ መንፈስ ቅዱስ ፈሰሰ። ሶስተኛው ደግሞ ሪቫይቫል የሆነው የፔንቴኮስቴ ሪቫይቫል የሆነው ከሐዋሳ አገልግሎ ኦማሬ ቻቻ በ1956 አዲስ አበባ መርካቶ በሚገኘው ፊንላንድ ሚስዮን ቤተክርስቲያን ሲያገለግል ነበረ።
4ኛው ህዳር 1956 ሐረር መምህራን ማሰልጠኛ ተማሪዎች መካከል ነው የፈሰሰው። 5ኛው በ1957 ናዝሬት የሰማይ ብርሃን ወጣቶች ወይም ደግሞ የአጼ ገላዲዮስ ትምህርት ቤት ተማሪዎች መካከል ነው የፈሰሰው። 6ኛው በ1958 ዓ.ም በአዲስ አበባ 4 ኪሎ ተማሪዎች እዛው አካባቢ ቤት ተከራይተው የሚኖሩ 4 ተማሪዎች ነበሩ። እነሱ እየጸልዩ እያለ ነው በተከራዩበት ቤት ሪቫይቫል የሆነው ፍንዳታ የሆነው። ከዛ በኋላ ይሄ ሪቫይቫል የሚነገረው በ1970ዎቹ ኦሎምፒያ መሰረተ ክርስቶስ በፓስተር ዳንኤል መኮንን የተነሳው አለ። በ1980ዎቹ ውስጥ ያቤሎ የተነሳው ታሪካዊ ዝናብ የሚባል ቄስ ጋልጋለው የሚባል ጽፎታል። እሱም አብሮ የነበረ ብዙ ታድሶ መጽሐፍ የሚጽፍ የሚሰብክም ወንጌላዊ ጸጋብም እዛው ይሄ ያቤሎ ላይ የተነሳው ዝናብ የመንፈስ ዝናብ አብሮ ነበረ ማለት ነው። ከዛ በኋላ ህብረት አምባ የተለያየ ቤተክርስቲያናት ብቻ ነበሩ። ከዛ በኋላ ግን ኢህአዲግ ከገባ በኋላ ከ1983 ዓመት በኋላ እየተቀዛቀዘ ነው የመጣው። እየተቀዛቀዘ መጣ። ልብ በሉ አባል ቁጥር እኮ ዝም ብሎ ሲያጠኑ በጣም ከትንሽ ወደ አሁን 30 ሚሊዮን ነው ስንትኑ የጠራ ክርስቲያን ዳግም የተወለደ ባይታወቅም ብዙ ሰዎች እንዲድኑ ሆኗል። በዛ ሪቫይቫል ጊዜ ከ1983 በኋላ ሰው ቁጥር ቢጨምርም ጥራት እየቀነሰ መጥቷል በበሉ። ነገር ግን ሪቫይቫል የሚባለው ነገር ሰው በልሳን ሊጸልይ ይችላል፣ የሆነ ነገር ሊሆን ይችላል። እሱ አይደለም። ያ የነበረው የእግዚአብሔር መገኘት ካቦዱ ግን የለም። ምን እየበዛ መጣችሁ ካላችሁ ነፃነት አደለ? ይሄ ብዙ ገላትያ 5:1 በስተት የሚጠቀስ ጥቅስ አለ። በነፃነት ልንኖር ክርስቶስ ነፃነት ከምንድን ያወጣን? ከህግ ነው እንጂ እንደፈለግን ልንኖር አይደለም። ቁጥር 13 ሰው እኮ ምዕራፍ 5 ላይ ሲያወራ 14 ላይ ባሪያም ልንሆን በፍቅር ባሪያ መሆን እንዳለብንም ደግሞ ይናገራል። ስለዚህ ከህግ ነው ነፃ ያወጣን። ግን ወንድማችን ደረጀ ከበደ እንደዘመረው ወይ ነፃነት ብሎ እንደዘመረው ነፃነት የበዛበት ነው። ለምንድን ነው የማነሳላችሁ መሰላችሁ? ወደ 7ኛው ቤተክርስቲያን ልመጣላችሁ ነው። ችግሩ የኛ ብቻ አይደለም። ከእንዲህ አይነት ሪቫይቫል በኋላ እንግዲህ ከ1906 በኋላ ባለው ዘመን በአጠቃላይ ከ1913 ብንቆጥር ማለት ነው ማንን ነው የምትወክለው ካላችሁ የመጨረሻዋ ቤተክርስቲያን ጴርጋሞን ናት። ጴርጋሞን ቤተክርስቲያን የስሟ ትርጓም ራሱ ይገርማል። ከፊላዴልፊያ በኋላ የተጻፈችው ራዕይ 3 ላይ የመጨረሻዋ 7ኛው ቤተክርስቲያን ጴርጋሞን ናት። የህዝብ መብት ማለት ነው፣ ነፃነት ማለት ነው የስሟ ትርጉም ራሱ። ትዝ ይላችኋል ጌታን አታስፈልገኝም ብላ ያለች በመሬት መንቀጥቀጥ ራሱ ከተማ ወድቃ በዘመኑ የነበረው ንጉሥ ልርዳሽ ገንዘብ ልስጥሽ እንኳን ሲላ አንፈልግም አለን ሀብታም ነኝ የምትል ኢየሱስን ደጅ የምታስጠና የዘመናችን ቤተክርስቲያን እንዲህ አይነት መልክ ያላት አይመስላችሁ? አንድ ጊዜ ከውጭ የመጣ አንድ ሐዋርያ ሲያገለግል ምን አለ? ዝም ብዬ የኢትዮጵያን ቤተክርስቲያን ሳይ አለ መንፈስ ቅዱስን ደጅ ያደረገች ይመስለኛል። ምክንያቱም ሳይ ፕሮግራም መሪው ጋር ይመጣና እኔ ልምራ ሲለው አይ የተዘጋጀሁት አለ። መጀመሪያ ምስጋና፣ ንስሐ፣ ከዛ ተቃውሞ ኦርደር ሰጥቶታል። ዘማሪው ጋር ደግሞ ይመጣና እኔ ላዘምር፣ እኔ ላስመልክ፣ እኔ ልምራ ዝማሬውን አይ መጀመሪያ ስሎ ከዛ ችክችካ ተዘጋጅቻለሁ ይላል። ሰባኪው ጋር ይመጣል መንፈስ ቅዱስ እኔ ልስበክ፣ ከአሁን ሳልወጣ 40 ደቂቃ እንዲተዘጋጅቻለሁ እና ደጅ ለን ያለውም ይመስለኛል። እና እንደዛ አይነት ዘመን ላይ ለመስላችሁ ብዙዎች እኔም እስማማለሁ። ቆሮንጦስና ሎዶቅያን የምትመስል ቤተክርስቲያን አሁን ያለችው በብዛት አሁን የፊላዴልፊያ አይነት ያለች ቤተክርስቲያን በመከራ የምታልፍ የሰርዴስ አይነት ፍቅሯን የጠለች የኤፌሶ ይኖራሉ እኮ፣ ግን አየሩን የተቆጣጠረው የሎዶቅያ አይነት ቤተክርስቲያን ነው። እናው ምን ሊሆን ነው ካላችሁኝ ራዕይ 4 ጋር ወስዳችሁ ነው። ልክ 7ቷ ቤተክርስቲያናት ዘመን ሲያልቅ አንድ ክስተት ተከሰተ። ራዕይ ምዕራፍ 4 ቁጥር 1 ምን አለው ኢየሱስ? እሱን ክፍል ላንብበው ማለት የምፈልገው ይህን ስለሆነ ማለት ዛሬ አንድ ነገር እንድትይዙልኝ የምፈልገው አሁን እሱን ነው ላነሳ የምፈልገው። ራዕይ ምዕራፍ 4 ላይ ከዚህም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ በር አየ። በነገራችን ላይ ራዕይ ምዕራፍ 19 ላይ የተከፈተ ሰማይን ያየው እናነሳስረዋለን። በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝም የሰማሁት የፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገው ነገር አሳያለሁ አለ። ራዕይ ምዕራፍ 19 ላይ ሊሆን ያለውን እነግርሃለሁ ብሎት ነው የመጣው። ምዕራፍ 1 ላይ ያለውን ነገር ጻፈ። ምዕራፍ 2 ምዕራፍ 3 እስከኛ ዘመን ድረስ ሊሆን ያለውን የሁለቱን ዘመን ታሪክ ጻፈ። የቤተክርስቲያናት ታሪክን ጻፈው በመገለጥ በመንፈስ መገለጥ። ልክ የጴርጋሞን አይነት ቤተክርስቲያን ስትነሳ አየሩ እንደሱ አይነት ነገር ሲሆን አንድ ነገር ይሆናል። ምን ንጥቀት ምንማ ምን ሰው ነኝ 7 ዓመት ውስጥ አታልፍም። የ7 ዓመት መከራ ስሙ ራሱ የያዕቆብ መከራ ብለው ሌላኛው ስሙ የአሕዛብ ዘመን የሚል ስም ተሰጥቶታል። መጽሐፍ ቅዱስን በደንብ ስናጠና ራዕይንም ስንሄድ እናየዋለን። እዛ ዘመን ላይ አትገባም እና የሚያሳየው ልብ በሉ የተከፈተ በር
ቤተክርስቲያንን ብቻ የሚነጥቅ ኢየሱስ ክርስቶስ ወደ ምድር የወጉት እስኪያዩ ድረስ የማይመጣበት አየር ላይ ሆኖ እኛን ይነጥቀናል። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ላይ እንደነገረን ማለት ነው፣ ምዕራፍ 4 ላይ። ስለዚህ ቤተክርስቲያን የት ትሆናለች? በደመና ላይ ማለት ነው። የአሕዛብ ዘመን ይጀምራል ምድር ላይ። ስለዚህ ይሄ 7 ዓመት ቤተክርስቲያን አትኖርም። ምንድነው ማሳያ? እንደ መለከት ሆኖ ለቤተክርስቲያን ብቻ የሆነ በኋላ ላይ 7 መለከት ከሚፈሰው ጋር የሚያገናኝታለን ከሚነፋው ኖ ከእሱ ጋር ይገናኝ። ለቤተ ክርስቲያን ብቻ የሆነ መጀመሪያ እኔ ድምፅ ደርሶኝ የጌታ ድምፅ ደርሶኝ ወደ ጌታ መጥቻለሁ። አሁን ደግሞ ጌታ ቢመጣ የመለከት ድምፅ ለክርስቲያን ብቻ ሰምተው ክርስቲያኖች ይነጠቃሉ። ምክንያቱም ራዕይ 19 ላይ ባይዘው ከ7 ዓመት መከራ በኋላ ሰማይ ነው የሚከፈተው። ከዛ ምንድን ነው የሚሆነው? ኢየሱስ ከቅዱሳኑ ጋር ሲመጣ ነው የሚታየው። ሁለቱ ልዩነት አለው ልላችሁና የመለከት ድምፅ ሰምቷል። የሚገርመው ሌላ የምፈልገው ነገር ምን ይለዋል? ወደዚህ ውጣና ከዚህ በኋላ ሊሆን ያለውን ነገር አሳያለሁ። ለዮሐንስ እኮ እስከ ምዕራፍ 3 ድረስ የነበረው የሰባቱ ቅዱሳን ክርስቲያናት ዘመን እዛው ፍጥሞ በምትባል ደሴት በጌታ ቀን በመንፈስ ሆኖ እያመለከ እየጸለየ አይደል እንዴ ራእዩን ሲያሳየው የነበረው? በመልአኩ በኩል ራእዩን እኮ ኢየሱስ እየገለጠለት ነው። ልክ በስክሪን ፊልም እንደሚያይ በሲኔማ ሰው እንደሚያይ እኮ የሚሆነውን ነገር አመልክቶታል። አሁን ግን ምን ይላል? ወደዚህ ውጣ፣ የተከፈተ በር አሳየው፣ በሰማይ የተከፈተ ደጅ አየ፣ ወደዚህ ውጣ። ስለዚህ ንጥቀትን ነው የሚያመለክተው ማለት እዛ ሆኖ የ7ቱንም ዓመት መከራ የ1000ንም ዓመት መንግስት ማየት ሲችል ውጣ ነው ያለው። ስለዚህ ንጥቀት ሆነ ማለት ነው። ቤተ ክርስቲያን ተወሰደች ማለት ነው። ልብ በሉ። ስለዚህ ምን ሆኗል ማለት ነው? አሁን የሎዶቅያ አይነት ቤተክርስቲያን ከሆነ አሁን ጊዜው ምንድን ነው ማለት ነው? የመጨረሻ ነው ያለው። ቤተ ክርስቲያን የምትነጠቅበት ጊዜ ከደረሰ አሁን ምን ሆኗል ማለት ነው? ቤተ ክርስቲያንን የሚያጠራ መንፈስ ይመጣል። ልብ በሉ። አሁን እኛ ልንሄድ ነው ወደ ጌታ። ስለዚህ እስከ ዛሬው 2000 ዓመት ከኖረችው ቤተ ክርስቲያን ዘመን ወደ 7ቱ ዓመት ዘመን ሽግግር ላይ ያለ ነው። ስለዚህ ለዚህ ሽግግር እግዚአብሔር አንድ ትውልድ እየፈለገ ነው። ልብ በሉ። እኔ የሚያውቁኝ ወገኖች አሉ። ብዙ ወገኖች ባገለገልኩባቸው ተማሪዎች፣ ወጣቶች፣ ቲኔጆች እንደዚህ ነው ብዙ ጊዜ የማገለግለው። ተገልጬ ማገልገል ጉባኤ ላይ በዘመኔ ሁሌ 2 ወይ 3 ያገለገልኩት። አልፈልግም መገለጥ። ዩቲዩብ ራሱ እንድመጣ ያደረገኝ አንድ ትውልድ እግዚአብሔር እንደፈለገ ገብቶኝ ነው። እኔ እግዚአብሔር ሳይገልጠኝ አልገለጥም እያልኩ ቆይቻለሁ። ለምን ቤቱ መጣው መሰናችሁ? እግዚአብሔር ይህን ትውልድ እየፈለገ እንደሆነ ገብቶኛል። አንድ ትውልድ ፈልጓል። ከዚህኛው ከ2000 የቤተክርስቲያን ዘመን ወደ አሕዛብ ዘመን ወደ 7ቱ ዓመት መከራ መሸጋገሪያ ላይ የመጨረሻውን ፍንዳታ ሊያደርግ የመጨረሻውን ሪቫይቫል ዓለም አቀፍ ሪቫይቫል ሊያፈነዳ እንደሆነ ስለገባኝ፣ ስለዚህ የሚያፈነዳበትን ሰው ይፈልጋል። ይህን ሪቫይቫል የሚገልጥበትን ሰው ይፈልጋል። የሆነ ሰው እየፈለገ ነው። ልክ እንደዚህ ላመሳስልላችሁ። መዝሙር 14 ላይ ሲናገር እግዚአብሔር ከሰማይ ተመለከተ፣ የሚፈልገው እንዳለ እግዚአብሔር እንድንፈልገው ስለፈጠረን የሚፈልገኝ አለ ብሎ ከሰማይ ደጅ ተመለከተ ይላል። ልክ እንደዚህ እየፈለገ ይመስለኛል። ምን አይነት ሪቫይቫሉን የሚገልጥበት በነ ዊሊያም ሲሞን እንደተናገረው ከ100 ዓመት በኋላ የመጨረሻው እንደውም በቅርብ አንድ ጆን ቢቬሬ ካልተሳሳቱ ስሙ አንድ ስብከቱ ላይ እየሰማሁት ነበር። ጌታ እንደዚህ ብሎኛል አለ። አሁን በመጨረሻ ዘመን የሚገልጠው ክብር በሐዋርያት ዘመን ከነበረው 7 እጥፍ የበለጠ ክብር እገልጣለሁ ብሎታል። ሃሌሉያ! በቃ እሱን ነው የምናፍቀው። ስለዚህ አንድ በቅርብ ወር ራሱ የሚሆን አይመስለኝም ከወገኖቻችን ጋር ሪቫይቫል ብቻ የምንጸልይበት 40 ዳር ጸሎት አለን እና እዛ ጸሎት ላይ ሪቫይቫሉ እንዲመጣ ከፈለጋችሁ እግዚአብሔር ሰራተኛ እንዲያስነሳ ለመከሩ ሰራተኞች እንዲያስነሳ ጸልዩ ብሎ መንፈስ እየጸለይን ነበር። ምክንያቱም መከሩ ብዙ ነው። እኔ እንደዚህ አስባለሁ። መጽሐፍ ቅዱስ አስተማሪዎች ቴዎሎጂያንስ ትንሽ ሊለያዩት ይሞክራሉ። እኔ ግን እቀበለዋለሁ። ማቴዎስ 24:14 ላይ ይህ ወንጌል ለአሕዛብ ሁሉ ይመሰክራል ብሏል። በመጨረሻው ዘመን የምጡ መጀመሪያ ከሆነ በኋላ ምጡ ጣር እየተፋፋመ ከቀጠለ በኋላ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል ለዓለም ሁሉ ይሰበካል። የመንግስቱ ወንጌል የሚለውን ነው የሚተነትነው። አይ እኛ የሰማነው የጸጋ ወንጌል ነው፣ ይሄኛው የመንግስቱ ወንጌል ነው። 7 ዓመት እውነት ነው። 7 ዓመት ላይ አንድ መልአክ ከሰማይ ወርዶ በሁለቱ ምስክሮች በ144ቱ እስራኤላውያኖች ወንጌል ይሰበካል። 7 ዓመት ላይ ነው። አዎ መጽሐፍ ቅዱስ ላይ በደንብ እናየዋለን። ነገር ግን እዚህ ላይ ኢየሱስ ማቴዎስ የጻፈው ለአይሁዶች ኢቨን የእግዚአብሔር መንግስት እኮ አይልም። ማቴዎስ ሲፋይታችሁታል። ምንድን ነው የሚለው? መንግስተ ሰማይ። ወንጌሉ እኮ የክርስቶስ ወንጌል ተብሏል። የእግዚአብሔር ወንጌል ተብሏል። የሰላም ወንጌል ተብሏል። ስለዚህ የመንግስት ወንጌል ቢባል እኮ ለአይሁድ ስለተጻፈ እዚህ ምን ታምናለህ ካላችሁኝ፣ አሁን የመጨረሻው ዝናብ ይዘንባል። እግዚአብሔር የሚሰራበት ሰው ካገኘ የመጨረሻው ዝናብ ይለቃል። ከዛ በኋላ ምንድን ነው የሚሆነው ማለት ነው? ለዓለም ሁሉ ምስክር እንዲሆን ወንጌሉ ይዳረሳል ማለት ነው። አሁን አንድ ማጠቃለያ ሀሳብ ላንሳ እና እግዚአብሔር የት ነው ሊጥለው የፈለገው?
ከበዓለ ሃምሳው ጋር እናዳስረላችሁ። በበዓለ ሃምሳ ቀን ኢየሱስ ሉቃስ 12:49 ላይ አንድ ነገር ተናገረ። እሳትን ልጥል መጣሁ፣ ከነደደ ምን እፈልጋለሁ? በቃ በጣም እንደፈለገ ይናገራል። ግን የምጠመቃት ጥምቀት አላችኝ፣ ፍላጎት ምንድን እሳት መጣል ብሎ በበዓለ ሃምሳ ቀን በዕለቱ ዕለት እሳቱን ጣለ። እሱ እሳት እየነደደ ነው ያው እስካሁን የቆየው። አሁን ደግሞ የመጨረሻውን ሪቫይቫል የት ይጥለዋል ብላችሁ ካመናችሁ ካሰባችሁ ኢትዮጵያ ውስጥ ብዬ ነው የማምነው። መነሻው ምን ብሏቸዋል? ልክ እንደ ዌቭ እንደ ሞገድ የውሃ ዌቭ አለ አይደለ? አንድ ቦታ ድንጋይ ስትጥሉ ጋሽ በቄ ጥሩ ምሳሌ ይመስሉታል። አንድ ቦታ ድንጋይ ስትጥሉ ዌቭ እየቀጠለ እንደሚሄድ እግዚአብሔር ምን አላቸው? በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ወንጌል ታደርሱልኛላችሁ ብሏል። ስለዚህ እሳቱን ኢየሩሳሌም ጣለ፣ ይሁዳ ቀጠለ፣ ሰማርያ እያለን ይቀጠል። አሁንም ዓለም አቀፍ ሪቫይቫል ነው። ሁሉም ነቢያት የእግዚአብሔር ሰዎች የሚናገሩት ግን የት ሲባልም ደግሞ እነዚሁ ነቢያት የሚናገሩት ኢትዮጵያ ላይ እንደሚጥለው እንደዚህ ነው የምጠብቀው። እኔ ኢትዮጵያዊ ስለሆንኩ አይደለም፣ ሌላም ቦታ ቦነ መሰክራለሁ። ከኡጋንዳ የመጣ አንድ ፓስተር በፊት በነበርኩበት አጥቢያ አስታውሳለሁ። እንደዚሁ አይነት ትንቢት ሲናገር ነበር። በአባይ ወንዝ መስሏል። የነጩ አባይ ወንዝ እየፈሰሰ እንዴት አድርጎ ዓለም ድረስ እንደሚዳረስ። ስለዚህ ልክ እንደዚሁ ነው እያለ ሲናገር አስታውሳለሁ። እኔም እንደዛ ነው የማምነው። አንዳንድ ሰዎች ይገርመኛል። ትንሽ ለመፈላሰፍ ይቅርታ ለምጠቀመው ቃል ለመፈላሰፍ የሚሞክሩ ሰዎች ኢትዮጵያ ማን ስለሆነ ይችላል? ምንድናት? ከእስራኤል በምን ትለያለች? ቅድም ተናግራል። እስራኤልንም በምክንያት ነው እንጂ ዘረኛ ሆኖ አይደለም። እግዚአብሔር በምክንያት ነው የመረጣል። አሁንም ኢትዮጵያ በድህነት ነው የምትታወቅ። ኢትዮጵያ እንደተሰረዘ ተስፋ አደር ተሰርዟል ሲባል ሰምቻለሁ። ፋሚን ወይም ደግሞ ረሃብ ተብሎ እንኳን ምሳሌ የምትሰጥ ሀገር። ስለዚህ አሁን ደግሞ ባለፈውም እንዳነሳሁት በጣም አመፅ ክፋት የጨምሯል ኢትዮጵያ ላይ። ስለዚህ በምክንያት ነው። አንዳንድ መጽሐፍ ቅዱስ አስተማሪዎችም እንደሚያገናኙት ለምንድን ነው ባይዘዌ ልብ ብላችኋል? ወንጌሉ ኢየሩሳሌም ጀመረ፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ ነው ያለው። ግን እስከ ምድር ዳርቻ አውሮፓ ከመድረሱ በፊት እስያ ከመሄዱ በፊት ወንጌሉ የት ነው ሄደው? ኢትዮጵያው ጃንደረባ ላይ ይመሰከራል አይደል? ለካ ሰማርያ እኮ እያለ ፊልጶስ በሚገርም መንፈስ እያገለገለ እያለ ሂድ አለው መንፈስ ቅዱስ። ሄደ ኢትዮጵያው ጃንደረባ ጋር የሚገርም መገጣጠም ነው። የመንፈስ ቅዱስ አጋጣሚ የለም እሱ ጋር። እሱም ኢሳያስ 53ን እያነበር ስለማን የተናገረው አለ። ከዛ ጀምሮ ነገረው። ጌታን ተቀበለ፣ ተጠመቀ። እስጢፋኖስ ማነው ፊልጶስ ደግሞ ተነጠቀ እና በጋዛ ተገኘ ይላል። ነጥቆ ወሰደው መንፈስ ቅዱስ። የዛ ዘመን በንጥቀት ሁሉ ወንጌል ይሰበክ ነበር ማለት አንድ ቦታ እዚህ ምን ማለት ነው? እዚህ እያገለገለ እየው ድንገት መንፈስ ነጥቆት ድሬዳዋ ሄዶ ሲሰብክ እንደማለት ማለት እኮ ነው። በጣም ነው የሚገርመኝ። እና ምን እላችሁ ነው መጀመሪያ ለምን ኢትዮጵያው ሰማ? ታሪክ የሚያጠኑ ሰዎች ከሱ በኋላ ከሶሪያ የመጣ አባ ሰላማ ከሰቴቤ የሚባል ከዛ በኋላ ብዙ ጊዜ ወንጌል ለመግባት ሞክሯል። ገብቷል፣ ግን ሲቀዛቀስ ሲስፋፋ እያለ ነው ባለፉት 2000 ዓመት የቆየውና ያኔም ኢትዮጵያዊ ጃንደረባ ጋር ይጀምራል። ሌላ ደግሞ ልንገራችሁ፣ መዝሙር 68 ኢሳያስ 18 አልተፈጸመ። ኢሳያስ 18 ላይ ምልክት በተራራ እሰጣለሁ እንዳለ እግዚአብሔር ምልክትን ሊያደርግ የመጨረሻውን ዘመን ሪቫይቫል ኢትዮጵያ ላይ ነው የሚገልጠው። መዝሙር 68ም ሲናገር ገና ቁጥራን እግዚአብሔር ይነሳ ጠላቶቹም ይበተኑ ብሎ ጸሎት ይጀምራል። ከዛ በኋላ ምንድን ነው የሚናገረው? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሊጠይቃችሁ ወገኖች፣ እጆቿን ዘርግታ ታውቃለች? በታሪክ ኢትዮጵያ እጅ መዘርጋት እኔ ምስማማለሁ። መጽሐፍ ቅዱስ አስተማሪዎች እንደሚና መማረክ ለእግዚአብሔር ሀሳብ መማረክ አሁን አይመስላችሁም? ታይሙ ማረኝ ማለት አሁን አይመስላችሁም? ጊዜው ማረኝ የምትልበት ጊዜ ኢትዮጵያ ይቅር በለኝ የምትልበት የክርስቲያን ደሴት ተብላ ግን ብዙ ጥንቀላ ድግምት የተለያየ አሰራር ያለባት። እኔ ጋር አያቴ ጋር ብትሄዱ 7 አይነት መንፈስ ታመልክ ነበር። አያት ቅድመ አያት ጋር ብንሄድ እኮ አይጠፋም። ስለዚህ ሪቫይቫሉ ሲመጣ ባይዘወይ ጠላቶች ነው የሚበተኑት። ኢሳያስም ሲጸልይ ምን ነው ብትወድ ስም ለጠላቶች ቢገለጥ ሰንበሳት እንደሚቀጥ ጠላቶች እንዲሁ እግዚአብሔር ሲገለጥ እነዚህ ነው የሚሆነው። ጣዖታት ሁሉ ነው የሚሰባበሩት። በእነ ሕዝቅያስ ዘመን ሪቫይቫል ሲነሳ በእነ ዮሳፍ እንደዚህ ነው አይደል የሆነው? ጣዖታትን የተቀለጣጠሙት ድንጋዮች ጣዖት የነበሩት ሁሉ ደቀዋል። እዚህ ምድራችን ላይ ያለ ጣዖትን ሁሉ የሚበላ ክብር ነው ከኢትዮጵያ የሚጀምረው። ክብር ለእግዚአብሔር። እንደዛ ነው የማምን። ስለዚህ መዝሙር 68ም አልተፈጸመም። ምን ይላል? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ከላይ ግን አንድ ነገር ተብለናል። አሳይመንት ተሰጥቶናል። ወደ 30 ቤት ቁጥሮች ቤት ስትገቡ እናንተ አንብቡት። እንደ ብር የተፈተኑ እንዳይዘጉ። በጣም አልተፈተንም። በኑሮ ውድነት አልተፈተንም። ምጽአቱን ስንማር እናያለን። ለምንድን ነው የኑሮ ውድነት እንደዚህ የናረው? በምክንያት ነው። ባይዘው በምክንያት ነው። ምክንያቱም አስተኛው ክርስቶስ ሲመጣ ሊገለጥ ነው። መድረኩን እያመቻቹለት ነው ብለናል። ግንበኞቹ ሲመጣ አንድ መንግስት፣ ዘረኝነት የተስፋፋው ለዛ ነው ብለናል። አንድ መንግስት፣ አንድ ሃይማኖት፣ አንድ ኢኮኖሚ። ስለዚህ ይህችን አንድ ኢኮኖሚ ለመፍጠር አሁን ሰው ውስጥ ክራይሲስ እየፈጠረ ነው። ሁከት፣ የኢኮኖሚ ግሽበት እየፈጠረ ነው። ቺፕሱን እንድንቀብር ማለት ነው።
666 ማርክ አሁን አልጀመረም። አውሬው ስላልተገለጠ አሁን አልተጀመረም። ባይዘዌ አልተጀመረም። ፋይዳ አውጡ ቢባል ምን እሱ መንፈስ ቅዱስ እኮ እኛን አትሞናል። ጌታ ደግሞ እኛን ከነጠቀ በኋላ አውሬው ሲመጣ ኮራጅ ነው። የእሱ ማተም ነው 666 የእሱ የሆኑትን አሁን አልተጀመረም። 16 አልተገለጠም። እሱን ወደፊት እናየዋለን። ግን ምንላችሁ ነው? ምን ይላል? እንደ ብር የተፈተኑ አሉ፣ እንዳይዘጉ ወደ መንግስቱ እንዳይገቡ የሚዘጉ አሉ። እና ምን እናድርጋቸው? ሰልፍ የሚወዱ አሉ። ሰልፍን የሚወዱትን በትን፣ በሸንበቆ ሰሉትን ያረት ገስጽ። ሸንበቆ ምንም ፍሬ የለውም አይደል? ፍሬ ከሌለው ዝም ብሎ የስም ፓርቲ እየደረደረ የተለያየ ስም እየሰጠ የተለያየ ፓርቲ ስም እየተሰጠ ከጀርባው ግን አውሬ ያለ ሰውን የሚጨፈጭፍ ካለ እሱን ገስጽ። በበሬዎች በወገኖች መካከል ያለውን ጉባኤ ምን አድርግ? ገስጽ። በሬ መዝሙር 22 ላይ የአጋንንት ምሳሌ ነው። በበሬዎች በወይፈኖች መካከል ያለው ገስጽ። ስለዚህ ይሄን እየጸለየች ቤተክርስቲያን ትጠብቅ፣ አልዘረጋችን። በእነዚህ በተለይ በመዝሙር 68 እና በኢሳያስ 18 ዙሪያ ሁለት ወገኖች ጽፏል። በጣም ሪቫይቫል ከተነሳባቸው እግዚአብሔር የክብር ደመና በዓይኑ አይቶ የሚያውቅ፣ ጭጋግ አይቶ የሚያውቅ፣ ሀልወቱን ካቦዱን አይቶ የሚያውቅ ዮናስ ሴፉ እምነትና ፍርሃት የሚል መጽሐፍ ጽፏል። እሱም ማንበብ ችላላችሁ። ጋሽ በቄም እንደዚሁ በሪቫይቫል በጻፉት ኢትዮጵያ ላይ ስለሚነሳው ሪቫይቫል መለከት በዓል በሚለው መጽሐፋቸው ላይ እንዲሁ በደንብ ጽፈውታል። መዝሙር 68 እና ኢሳያስ 18። ስለዚህ እሱ ስላልተፈጸመ ማንም ስለሆነች አይደለም። ስለዚህ እኔ እንደዚህ ነው የማምነው። በቃ እግዚአብሔር አሁን ኢትዮጵያ ላይ ሪቫይቫሉ ሊገልጥ ነው ብዬ አምናለሁ። እንደዚህ ልበልና ዛሬ ልጨርስ። እንግዲህ ብዙዎቻችን ወንድማችን ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡበት ጊዜ ሰላም የሚሆን መስሎ ነበር። አልሆነም። ብዙ ነገሮች አንዳንዶች አሁን በቃ ሲያወሩ ሲከራከሩ ከስሩ ካሉት ናቸው። እኔ እዛ ክርክር ውስጥ አልገባም። በቃ ሰው ስለሆነ አቅቶት ሊሆን ይችላል። እንደ ሰው ግን እኔም ተመኝቼ ያውቃለሁ። ፕሬዚዳንት ትራምፕ አሜሪካ ላይ ሲመጣ እኮ ጌዎች ላይ ያደረገውን ነገር ፕሬዚዳንት ትራምፕ እኮ ሲመጣ የትራንስጀንደር የሚባል የፆታ ቅየራ እንዴት ተጽዕኖ እንደፈጠረ እንዴት እንዳስቆመ እናውቃለን። ምዕራብ አፍሪካ ትራውሬ የሚባል ፕሬዚደንት ቡርኪና ፋሶ ውስጥ ያመጣውን ለውጥ አይተናል። እና እንደዛ ማድረግ አቅቶት ነው እላለሁ። ግራ ይገባኛል። ማለት ይችላል ለውጥ ማምጣት ብዬ አስብና ግን አቅቶት ይሁን እኔ እዛ ውስጥ አልገባም። ግን አንድ ነገር አምናለሁ፣ የሚመጣው ሪቫይቫል ለምድራችን መፍትሄ ይዞ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ኢትዮጵያ ለሚወድቀው ሪቫይቫል ጎረቤት ሀገር ምስራቅ አፍሪካ፣ ምዕራብ፣ ሰሜን እያለ ወደ አውሮፓ፣ ኤሽያ፣ አረብ ሀገራት ሁሉ ያዳርሳል። እንደዚህ ነው ብዬ የማምነው። በቃ የሪቫይቫል ኢትዮጵያ ላይ ይፈነዳል እያለ ይቀጥላል። እኔ ራሱ በጆሮ የሰማሁታል 4 ጊዜ ተመሳሳይ ትንቢት ሰምቻለሁ። በቃ ፍንዳታ የሆነ ልክ እሳተ ገሞራ ሲፈነዳ አካባቢ እንደሚቀይር የምድራችን ሁኔታ የሚገለጠው ሪቫይቫል ይቀይረዋል። ክብር ለእግዚአብሔር ይሁን። በቃ እየሰማሁት ያለሁትም እንደዚህ አይነት መልክቶች ነው። በቃ በብዛት ተደጋጋሚ 4 እንግዲህ ከ3 በላይ ነው። ምስክር በ3 ይጸናል። ፍንዳታ ይሆናል። አንዱ ቦታ ደግሞ እንደ እሳተ ገሞራ ሲባል ሰምቻለሁ። ስለዚህ እንደ እሳተ ገሞራ ፍንዳታ ከሆነ የምድራችን ታሪክ የሚቀይረው የሪቫይቫል ፍንዳታ ነው። ስለዚህ ኢትዮጵያም በቅርቡ በሪቫይቫል ትጎበኛለች። ለወንድማችን ለጠቅላይ ሚኒስትር ያቃተውን እግዚአብሔር ይችላል፣ ለሰው የማይቻል ለእግዚአብሔር ሁሉ ይቻላል ስለሚባል የምድራችን መፍትሄ ያለው በሪቫይቫል ነው ብዬ አምናለሁ። ስለዚህ እግዚአብሔር በዚህ ቤቱ መጥቼ እንድቀሰቅስ የፈለገው ይህን ትውልድ ነው። ሪቫይቫል የሚናፍቅ በተጠሙት ላይ ቅድም እንዳየነው ታሪኮች፣ ዛሬ እንዳየናቸው ታሪኮች ሪቫይቫል በተጠሙት ላይ ነው እግዚአብሔር ክብሩን የገለጠ። ስለዚህ እየተጠሙ ያላችሁ በጣም ብዙ የተጠሙ ሰዎችን ሳይ ግሩፓቸው ውስጥ ገባሉ። በጣም ሪቫይቫል ስለተጠማው አብዛኞቹ የሚሰብኩት ግን አብዛኛው የሚያነሱት ግን ከብልጽግና ወንጌል ከእምነት እንቅስቃሴ ጋር የሚሄዱ ናቸው እና እነሱንም ማንቃት እፈልጋለሁ። ሪቫይቫል እንዴት ነው? ሪቫይቫል ምን ማለት ነው? ሳምንት እንጀምራለን። መሩን ሳምንት እንጀምራለን። ሪቫይቫል ናፋቂ ትውልድ ምን ይመስላል? መሪዎችን እናያለን። ሪቫይቫል ናፋቂ ትውልድ ደግሞ ከሆንን ምን ማድረግ አለብን? እንዴት መዘጋጀት አለብን? የመጀመሪያ ሳምንት የምንጀምረው እሱን ይሆናል ማለት ነው። ስለ ሪቫይቫል እናያለን። እሱን ስንጨርስ ደግሞ ስለ ጌታ ዳግም ምጽአት እናያለን ማለት ነው። ስለዚህ ሳምንት እንጀምራለን። እግዚአብሔር እንዲህ አይነት ትውልዶችን ይቀስቅስ። እኔ በምሰራበት ጊዜ ገንዘብ ይሆናሉ እንደተባለ አሁን ከ2000 ዓመት የቤተ ክርስቲያን ዘመን ወደ አሕዛብ ዘመን ወደ 7ቱ የመከራ ዘመን ወደ ታላቁ የመከራ ዘመን ወደ ያዕቆብ መከራ ልንገባ ነው። እዚህ ትራንዚሽን እዚህ መሸጋገሪያ ጊዜ ላይ ግን እግዚአብሔር ሰው እየፈለገ ነው ክብሩን የሚገልጥበት። በቅርብ እንደዚህ እያሰብኩ ነው። እነ ዊልያም ሲሞር ትንቢቱን ከተናገሩ 112 ዓመት አለፈ። 7 ሆነው መቼም ከዚህ በኋላ ሌላ 88 ዓመት ኖረን መስለም እዛ ድረስ የምንኖር ቢኖር 200 ዓመት በኋላ አይሰራም ትንቢቱ። ስለዚህ አሁን ሰው ካገኘ የተራበ የተጠማ የተዘጋጀ ለካቦዱ የሚመጥን ማንነት ያለው ሰው ካገኘ እግዚአብሔር ይህን ክብር ይገልጠዋል። እግዚአብሔር በሚሰራበት ጊዜ ተዋኔዎች ገንዘቦች አድርገን
እንጂ አውሬዎች አልፈልግም፣ ተመልካች እኔ አልፈልግም ብየዋል። እናንተም አልመኝም። ይህን መልእክት ለምትመለከቱ እደግመዋለሁ። እግዚአብሔር ክብሩን በሚገልጥበት ጊዜ ገንዘቦቹ ያድርገን። ተመልካች አለኝ እንደው የቤት ተመልካች እንደሚባለው እዛ ቦታ ፈነዳ፣ እዛ ቦታ እንዲሆነ ነው ብለው ያዙዛውን የዌልሱን እንደሚዘግቡት ጋዜጠኞች በፍጹም እንደዛ አልመኝላቸው። ለእኔም ለእናንተ እግዚአብሔር ገንዘቦች ያድርገን። እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር አባት ሆይ ዛሬም ስላወራህን እናመሰግናለን። ዛሬም ደግመህ እግዚአብሔር ሆይ ጊዜው ደርሷል፣ ክብሬን የምገልጥበት ጊዜ ደርሷል ብለህ በዘማሪዎች ውስጥ ጌታ ሆይ ይህን መሻት ራብ ከተህ ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነው ልተባለ ይሄን መሻት ከተህ ብዙዎችን እግዚአብሔር በዚህ አቅጣጫ እያስጮክ ስለሆነ እያዘመርክ ስለሆነ ብዙዎችንም እያስጾምክ ስለሆነ ወይ ውረድ ወይ ግደል ወይ ሪቫይቫል ወይ ሞት እያሉ እግዚአብሔር የሚሟገቱ ትውልዶችን እየቀሰቀስክ ስለሆነ አመሰግናለሁ። አሁንም ከዚህ ትምህርት የተነሳ ባለፉት ዘመናት ተረት ተረት አይደለም፣ አንዳንዶች በህይወት ያሉ አሉ ያለፈባቸው ይህን ሪቫይቫል ያዩ ሰዎች አሁንም አሉ። እግዚአብሔር ታሪክ ዝም ብሎ አይደለም፣ ተረት ተረት አይደለም፣ እውነት የሆነ ነው። በእኛም ዘመን እንድደግመው እንፈልጋለን። ስለዚህ እግዚአብሔር የሪቫይቫልን ምንነት ክብርን አሳየን ስንል ምን እያልን እንደሆነ ምን እየለመንን እንደሆነ እንድትገልጥልን፣ እንዴትም መዘጋጀት እንዳለብን መንገድን እንድታሳየን፣ ሙሴ እንዳለ አውቅ ዘንድ መንገድን አሳየኝ እንዳለ ከቀጣይ ሳምንታት ጀምሮ ደግሞ እግዚአብሔር መንገድን እንድታሳየን ከሪቫይቫሉ ጋር መተላለፍ ስለማንፈልግ ኢየሩሳሌም የመጎብኘቷን ዘመን የመጀመሪያው መምጣት ጋር ተላለፈች ስላላወቀች የጉብኝቷ ዘመን ጋር ተላለፈች። በእኛ እንዲህ እንዲሆንብን አንፈልግም። ምድራችን ላይ ክብር ልትገልጥ ስትመጣ የመጨረሻውን ታላቁን ሪቫይቫል ልትገልጥ ስትመጣ ከሪቫይቫሉ ጋር እንዳንተላለፍ የሰማይ አምላክ እግዚአብሔር ሆይ ዛሬ እንድታነቃን እንድታዘጋጀን ምን እየለመንን እንዳለ እንድታሳውቀን እኔ በኢየሱስ ስም እለምንሃለሁ። ዛሬ የሚያስተማርከን ቃል እግዚአብሔር ሆይ በእምነት ከኛ ጋር ተዋህዶ ይጥቀመን፣ ውስጣችን ይቀስቅሰው፣ ረሃብ ጥማት ይክተትብን፣ መሻት ናፍቆት ይክተትብን፣ ወዴት አለህ የሚል መሻት በኢየሱስ በውስጣችን ይክተትብን። ይህን ስለምታደርግም እናመሰግናለን። እኔንም ባሪያን ስለረዳኝ ክብሩን አንተ ውሰድ። ሳምንታችንን ላንተ አሳልፈን ሰጠን። ሁሉ ለአንተ ክብር ይሁን በኢየሱስ ስም አሜን።